ብሮ ገብቶኛል። የቃላት ጨዋታ ነው ያዘው። እሺ ፈን ከብዷል። አንተ ይግባ ሀብታሙ እየከበደ እየመሰለው ነው። ለዛ እኮ ነው ከብዷል። አንተ የቃላት ጨዋታ ነው የጀመርኩ። በቃ እኮ ካልከበደ አልከበደኝም ልጨርስ በለው። ጓደኛ ና። እሺ አንዴ ኤልያስ ክፈትልኝ ቶሎ በል። ኦኬ ኤልያስ የለም መሰለኝ። ብሮ እሱ ነው አትልቁት። እኔ እየወጣኝ ነው የሆነ ብቻ አንድ ነገር ለመናገር ነበረ። መሀል መቆረጥ አንድ አፎን አንዴ ጀምሯል። ላስጨርሰው አንዴ። እሺ ፈንዬ ምን ማን ኤላይ ማን እንትና አሚርዬ ምን ትከፍትልኛለህ መሰለህ? ዘዳግም 6:4 ትከፍተዋለህ። አዎ ዘዳግም 6:4 ላይ እሺ ቁሪዮስ ነው ወይስ ያህዌ ነው የሚለው? ፈን እዚህ ላይ ጥቅስ ጥያቄ እየጠየቁ ነው። ያህዌ ኢየሱስ የጠቀሰው የትኛውን ጥቅስ ነው? ዘዳግም 6:4 የዘዳግም 6:4 ቁሪዮስ ነው ያህዌ ነው የሚለው? ዘሴም ነው። ምንም ልዩነት የለውም። ኪውሪዮስን ብንለው ያህዌ ብንለው ችግር የለውም። ምክንያቱም ጌትነቱ አልጠየቁም። እያልኩኝ ያለሁት ጌታ የሚለው ቃል ኢየሱስ ለአምላክ ይውላል። ኢየሱስ በሙሴ ቃል ላይ ዋሽቷል ማለት ነው። ጥሩ እንቀጥል። እሺ እዛ ላይ ገባ ደግሞ የቃላት ለቀማ ነው። እዛ ላይ ገባ ማርቆስ እኔ እያልኩኝ ያለሁት ጌታ የሚለው ቃል ለአምላክም ይውላል። ላሳይ እኮ ነው። ማርቆስ ላይ ማርቆስ ላይ ነው። ማርቆስ 12 ላይ ገባ። ቆይ ላሳይ ነው። አሁን ለማን እንደዋለ እናያለን። ቁጥር 29 ላይ ግድ የቃላት ጨዋታ ነው። ትክክል ነው። የቃላት ጨዋታ ነው። ትክክል ትክክል ነው። የቃላት ጨዋታ ነው። ምክንያቱም አንድ ጌታ የተባለው ለክርስቶስ ነው። አሁን እዛ ጋር ስህተት መሆኑን አይተናል። አሁን እዚህ ማን እንደሆነ ነው። ኢየሱስም መልሶ እንዲህ አለ። አንዴ ኢየሱስም ከትእዛዛት ሁሉ ፊተኛይቱ ትእዛዝ እስራኤላዊ ስማ ጌታ አምላካችን አንድ ጌታ ነው አለ። ቀጥል ውረድ ቀጥል። ለምን እንደዛ አንተም አለው በፍጹም ለዋለበት ሁለቱም አንድ ስለሆነ ማለት ነው። ቆይ ተረጋጋ እኮ ማን እንደሆነ ልናይ እኮ ነው። አንተም በፍጹም ልብህ በፍጹምም ነፍስህ በፍጹምም ሀሳብህ በፍጹምም ኃይልህ ጌታ አምላክን ውደድ የምትል ናት። ፊተኛይቱ ትእዛዝ ይህች ናት። ቀጥል። ሁለተኛይቱ ባልንጀራህን እንደ ራስህ ውደድ የምትል እርሷ የምትመስል ይህች ናት። ከዚች የምትበልጥ ትእዛዝ የለችም አለው። አሁን ቁም ነገሩ ከዚህ በኋላ በደንብ ተከታተለኝ እስከ 34 ድረስ። ጸሐፊውም መልካም ነው መምህር ሆይ አለ። ኢየሱስ እዚህ ጋር ምንድን ነው የተባለው? ፈን መምህር ነው የተባለው እዚህ ጋር ኢየሱስ ምንድን ነው የተባለው? ምንድን ነው ያለው ኢየሱስን እዚህ ጋር? መልካም ነው አለና መምህር ሆይ አለው። ምን ታዲያ ጌታዬ አምላኬ አንዱን አላለውም። እሺ አንድ ነው አለው። አንድ ቆይ አንድ ነው አለ። እኔ እየጠየቁ ምን ነበረ? እስኪ ምን ነበረ የጠየቁ? ምን ነበረ የጠየቁ? ቆይ ልመጣ ነው። ዳዊት ክርስቶስ የዳዊት ጌታም ልጅም እንዴት ሊሆን ይችላል ብዬ ነበር። አይጠየቁ አንድም መልስ አልመለስም። ትሽከረከራለህ። ማስረጃ አላመጣም። ቆይ እዚህ ላይ አትፍረው። አንዴ እንጨርስ። የጀመርኩትን ጥቅስ አስጨርሰኝ። ልክ እንደዚህ ቀለበት ውስጥ ስትገባ መውጫ ቀዳዳ ፈልግ። ገብተሃል። ኦልሬዲ ጨርሰው ተወጣው። ስለዚህ ጸሐፊውን መልካም ነው መምህር ሆይ አለው። አምላኬ ሆይ አላለው። አንድ ነህ ነው ያለው ወይስ አንድ ነው ያለው? ፈን መልስ መልስ በራሴ ቆንጨራ ነው የተመታሁት ማለት እንዲህ ነው። በቃ ፈን ከብዶታል። ሀብታሙ መቀጠል ትችላለህ። ማነህ? ኤልጂ ለየትኛው ጥያቄ ነው የጠየቀኝ? ጥያቄ የጠየኩህ መልስ። እሺ እንደዛ ከሆነ መልስ። መምህር ሆይ አለ። እስካሁን የጠየኩህ መልሳል እኮ አንተ ላመጣኸው ጥቅስ እኮ ያመጣኸውን ጥቅስ ዳዊት ክርስቶስን እኔ ፊት ቆመ ፌስ ነው የምታደርገው። ይህን አምጥተሃል። ዳዊት ክርስቶስን ዳዊት የክርስቶስ ጌታ የክርስቶስ ልጅ መሆኑን እስቲ አብራራ ብልህ እስካሁን አንድ ጥቅስ አላመጣም። ይህንን ታውቀው በቃ ይሄን ኢየሱስን አያሳይም በል። ዘዳግም 6:4 ምኑንም አያሳየው። ማርቆስ አንድ ጌታ ነው ክርስቶስ። ክርስቶስ አንድ ጌታ ነው። እሺ ጥሩ። አንድ ጌታ በደንብ አድርጎ ነው የሚያሳየው። ዘዳግም 6:4 ላይ የተጠቀሰው
ዘዳግም 6:4 ላይ የተጠቀሰው አንድ አምላክ የተባለው አንድ ጌታ የተባለው ኢየሱስ ክርስቶስ ነው። በጣም ጥሩ። ማርቆስ ላይ አንድ ጌታ ተብሎ የተጠራው ማን ነው? አምላክ ደግሞ ለአብም ለወልድም ለመንፈስ ቅዱስ ማን ነው? ምንድን ነው አላልኩም? ማን ነው? አንድ ጌታ ሲባል ክርስቶስም ነው ራሱ ነው። ክርስቶስ አንድ ጌታ ነው የተባለው ክርስቶስ ነው። ፌስ አድርግ በደንብ አዎ። ምክንያቱም የክርስቶስ ጌትነት ከአብ ጌትነት የተለየ ስላልሆነ አሁን ፌስ አድርግ። በቃ ጨርሰሃል። ፌስ አድርግ በቃ አንተ ወይ ደግሞ ማለት ነው እኛ ስላሴ ያለና አረዳድ አታውቅም። ፌስ አድርግ። ክርስቶስ ነው ብላ ፌስ አድርገው። ያው በደንብ ነው ክርስቶስ። ምክንያቱም የአብ ጌትነት ከወልድ ጌትነት የተለየ አይደለም። ልጠይቅህ ዝም በል። ፌስ አድርገው። ያው በቃ ተጋፈጥ። ጥቅሱ ጸሐፊው መልካም ነው። ባይዘው ለአብ የሚውል ነገር በሙሉ ለወልድ የሚውላል። በቃ ቆይ አንድ ጊዜ አረ ተጋፈጠው። ጥቅሱ ነው ያመጣውን ተጋፈጠው። ምኑን ነው የምጋፈጠው? የትኛው ጥያቄ ልጠይቅህ ነው። ተጋፈጥ። ጥያቄ ልጠይቅህ ነው። ጸሐፊው መልካም ነው መምህር ሆይ አለው። ኢየሱስን መምህር ሆይ ነው ያለው ወይስ አምላክ ሆይ ነው ያለው? መምህር ሆይ ምን ያገናኛል? አመሰግናለሁ። ቀጥል። እንጨርስ። አንድ ነው ያለው ወይስ አንድ ነህ ነው ያለው? አንድ ነው ከእርሱም በቀር ማን ነው የተባለው? የክርስቶስ አባት ምን እንደሚያስገም አላውቅም። እውነት ለመናገር ማለት የክርስቲያኖችን አረዳድም አታውቅም ማለት ቆይ ብሮ አንዴ ልጨርስ። አስጨርሰኝ። ከእርሱ በቀር ካላወራ ምንድን ጥቅሙ? አንተ ብቻ ታወራለህ፣ የምጠይቅህን አትመልስም። አንተ የፈለግከውን ትርጉም ትሰጣለህ። ፌስ አድርገው። አልሰጠውም፣ ራስ ነው የሰጠው። ፌስ አድርገው አንዴ። ከእርሱ በቀር እስኪ አንተ ልብ ካለ እስኪ 2 ደቂቃ አዳምጥ። 2 ደቂቃ ኧረ ቆይ ጀማል ቆይ ብሮ የክርስቶስ ጌትነት ከአብ ጥቅሱን ልጨርሰው። የክርስቶስ ጌትነት ከአብ ይለያል? አልሰማም። ጥቅሱን ልጨርሰው። ይለያል ወይስ አይለይም? ጥቅሱን ልጨርስልህ አንድ ጊዜ። የክርስቶስ ጌትነት ከአብ የተለየ ጌትነት ነው ያለው? ብራዘርዬ ጥቅሱን ልጨርስ። አልጨረስኩም። የክርስቶስ ጌትነት ከአብ ይለያል ወይስ አይለይም? ይህ ብቻ ነው ፈልጋል። ጥቅሱን እንዳልጨርስ የምታደርገኝ በጣም በቃ ከዚህ በኋላ ምንም እንደማታነሳ ስለምታውቅ ነው ይህን ጥቅስ የማጨርሰው። የክርስቶስ ጌትነት ከአብ ይለያል ወይስ አይለይም? ይብሮችን ብቻ ሚውት አደርጋለሁ። ጨርሰዋል። ሚውት አደርጋለሁ። ይሄን ጨርስ። የጀመርኩትን የክርስቶስ ጌትነት ከአብ ይለያል ወይስ አይለይም? የትም አትሄድም። ይሄን ጨርስ። ይሄን አጭር። ይሄን ጨርስ። ሚውት አድርጋ እንዴ ማነህ? ሚውት አድርጋ። ይሄንን ጨርስ። ይሄን ጥቅስ ጨርስ። ቁጥር 32 እሺ፣ አስገድደህ በቃ ላይ ቆመ እኮ ነው። እኔ ነኝ የምጠይቅህ። ከእርሱም በቀር ሌላ የለም ብለህ በእውነት ተናገር ብለህ በእውነት ተናገር ካለው በእውነት የተናገረለት እርሱ የተባለ ክርስቶስን ኤክስክሉድ ያደረገ ነው። ክርስቶስን ኤክስክሉድ ያደረገ ነው ወይስ አይደለም? ማስረጃ አምጣ። መጀመሪያ የጠየቁት አይደለም። ያው አንተ ማስረጃ አምጣ ከአባቶች። አልጠየቅኩም፣ ገና ጥያቄ አልጠየቅኩም። ጥያቄውን አልጨረስኩም። ኢብሮ ግን አዳምጣለህ። ጆሮ አለ ኖ ወይ እንደ ሄል ጥያቄን ሳልጠይቅ የትም አትሄድም። ዴር ኢዝ ኖ ወይ እንደ ሄል ጥያቄን ሳልጠይቅ በቀር ሲል ክርስቶስን ኤክስክሉድ ባደረገ ወይ ነው አትሄድም እኮ ነው። ማን ነው ከእርሱ በቀር የተባለው? ስለምትበላ ነዋ። ቅድም እኮ ራስን መከራ ውስጥ ከተት። አንተ ትበላኛለህ፣ ግድ የለህም። ክርስቶስ የዳዊት ጌታ ነው አልክ አይደል? ግድ የለህም። ክርስቶስ የዳዊት ጌታ ነው አልክ። እሱን እመጣለን። ልብ አድርጉ ያጀማ 1000 ኬ ሰዎች አላችሁ። 1000 ሰው አለ። ልብ አድርጉ 1 ኬ ሰዎች አላችሁ። ያው እንግዲህ ፖለቲካ ሊጀምር አንዴ በቃ አልመለስክማ። ቆይ አንዴ ሚውት አንዴ ብራዘር ሚውት አድርግ። እዚህ ጋር ቀደም ምን አለ? ጸሐፊው መልካም ነው መምህር ሆይ አለ። ኢየሱስ መምህር ነው ሲል አዎ ተስማምቻለሁ አለ። መምህር የተባለው ኢየሱስ ነው። አንድ ነው አለ። ማን የተባለው አለ? የኢየሱስ አባት። ከእርሱ ነገር ግን ክርስቶስን ኤክስክሉድ ባላደረገ ሁኔታ አንዴ ብራዘር አላወራም ብላል እኮ በቃ ኦልሬዲ አላወራም ብላል። ስለዚህ አላወራም ካልክ ደግሞ እኔ ነኝ የማወራው። አንተ የልብህን እኮ እኮ መልስ። ትመልሳለህ ወይስ እንዴት ነው? ትመልሳለህ? እመልሳለሁ። እርሱም በቀር ሌላ የለም ብለህ በእውነት ተናገር ሲለው፣ ቆይ እኔ ጥያቄ ነው የምጠይቅህ። አልሰማም። ጥያቄ ሻሃዳ ማን ያለው? ቆይ አንድ ጊዜ ዚክራ ሻሃዳ ማን ነው? ቆይ አንድ ጊዜ ይቅርታ። እሺ አንዴ ፈን አንዴ ግን የምትወያየው ከሌላም አንድ ጊዜ ትክክል ነው። ቆይ አንዴ ሚዩት አድርግልኝ። እንደዚህ ነው አንዴ። እሺ ሚዩት ታደርጋለህ እባክህ። እሺ ማን ነው ሻሃዳ ያለው? እሺ መድኃኒቴ ሰላም ብያለሁ። መድኃኒቴ
አይሰማም? ይሰማል ይሰማል። ሰላም ነው አለ። እግዚአብሔር ይመስገን አማን ነው አልሐምዱሊላህ። እሺ ሻሃዳ ብለህ ነበረ ከከባድ ውይይት ላይ ነው ያቋረጥኩት እና መስለን ፈልገህ ነው። ከዛ በፊት አንድ ሁለት ጥያቄዎች አሉና እሱን አብራራልኝ። በኋላ ትጠይቃለህ። በኋላ በቃ ሚዩት አድርጋ እንዴት ፈን ትቀጥላለህ። ፈን ቀጥል። እሺ እሺ። አሁን ኖ አይ ቆይ አንዴ መድኃኒት አውቄያለሁ። ከዚህ በፊት መታል አንድ ጊዜ ከይቅርታ ጋር ሻሃዳ መያዝ እግዚአብሔር አልመጣሁም እኔ። እሺ ጠይቅ። እሺ አንዴ ቶሎ በልሽ። አሁን ውስጤ ላይ ያለውን አንድ ጥያቄ አለኝ። እሱን አብራራልኝ እና ምክንያቱም ውስጤን ሳላጠራ መግባት ስለማልፈልግ ነው። ጠይቅሽ። በዚህ አጋጣሚ ሁላችሁን ላመሰግን እፈልጋለሁ። በጣም ነው የምከታተልህ እና አንዳንድ ቦታዎች ላይ ሳነብ ይሄ እኛ የሚለውን ነገር እሱን ብቻ አብራራልኝ። ከዛ ወደ እንትኑ ልግባ፣ ወደ ሻዳው ልሂድ። ቁርአን ላይ እኛ የሚለው አላህ ስብሐነሁ ወተዓላ ብቻ አይደለም፣ በአንድ ፐርሰን ሆኖ አላህ ብቻ አይደለም እኛ ብሎ የሚናገረው ማለት ነው። ለምሳሌ አላህ በሱረቱል ካህፍ ምዕራፍ 18 ቁጥር 80 እና 81 ላይ ምን ይላል መሰለ? ስለማን ሲነግረን ታሪክ ስለ ማን ነው የሚባለው መሰለ? ኸደር ማለት አንድ ፐርሰን ነው እና ኸሺና እያለ ይናገራል። ኸሺቱ በማለት ፋንታ ኸሺና፣ ፈራው በማለት ፋንታ ምን ይላል? ፈራን እያለ ይናገራል። ይሄ አረብኛ ሰዋሰው ላይ የተለመደ ነገር ነው። ሁለተኛ ምሳሌ ልስጥህ። ሁለተኛ ምሳሌ ሱረቱ ናህል ላይ ሱሌይማን አንድ ፐርሰን ነው፣ ግን ምን ይላል? ዑሊምና መንጢቀ ጠይር ይላል። ዑሊምና መንጢቀ ጠይር፣ የወፍን ቋንቋ ተማርኩ አይደለም ያለው መድኃኒቴ። አንተ የወፍ ቋንቋ ተማርኩ ነው የምትለው ወይስ ተማርኩኝ ነው ተማርን ነው የምትለው? ተማርኩ ነው። አዎ፣ ግን አሁን ተማርን ካልክ ደግሞ ምክንያቱም እነግርሃለሁ። ሱሌይማን ብቻ ነው የወፍ ቋንቋ የሚችለው። የወፍ ቋንቋ ተምሮ ግን ምንድን ነው ያለው? ዑሊምና መንጢቀ ጠይር አለ። የወፍ ቋንቋን ተስተማርን አለ። ስለዚህ የወፍ ቋንቋ ተስተማርን ሲል ምንድን ነው ታዲያ ኢብራሂም ምንድን ነው የፈለግከው ሲባል ይሄ ቁርአን ላይ ብቻ ሳይሆን አረብኛ ቋንቋ ላይ የተለመደ ነው። ለምሳሌ አንድ ምሳሌ ልስጥህ። ነቢያችን ሰለላሁ ዐለይሂ ወሰለም ነቢዩ ነው ከመላካቸው በፊት አንድ ገጣሚ ግጥም፣ በጣም በግጥም ሀያላን ነበሩ አረቦች ማለት ነው። በግጥም የገነኑበት ዘመን ነበር እና ሙዓለቃት ተብለው የሚያንጠለጠሏቸው 10 ታላላቅ ግጥሞች መካከል አንደኛውን ግጥም ላንብብልህ። ምን ይላል? ቂፊ ተፈሩቅ ማን ነው? ቂፊ ማን ነው? ቂፊ ቀብለ ተፈሩቅ ያ ضዒና ኑኸቢርኪ ልየቂና ወቱኽቢሪና ይላታል። ضዒና የምትባለውን ፈን ወደዚህ ተመለስ እሺ። ሪፖርት እየበዛብን ስለሆነ ወደዛ ስቴይ ሪፖርት ነው የሚመስለን እኛ ባታረግ እንኳን። ስለዚህ ምንድነው ቆይ አንዴ ሚዩት አድርግ ይመስለናል ነው እሺ ምልህ እና አንቺ ضዒና ሆይ አላት ከመሄድሽ በፊት አንድ ጊዜ ታገሽኝ። ኑኸቢርኪ ልየቂና እውነቱን እንነግርሻለን፣ ወቱኽቢሪና አንቺም ትነግሪናለሽ አለ። እሱ ነው እያናገር ያለው ባሏ ነው። ኦልሬዲ ጥለሽኝ አትሂጂ እና ጥለሽኝ አትሂጂ እንነግርሻለን ትነግሪናለሽ ይላታል። ራሱ ምን ያደርጋል? ከፍ ከፍ እያደረገ ይናገራል። ሁለት ነገሮች አለ። ኢራደቱ ታዕዚም ጊዜ ማለትም ራስን ከፍ ከፍ በማድረግ ጊዜ ልቅናንና ታላቅነትን ለማሳየት ሰዎች እንዲሁም አምላክ ስብሐነሁ ወተዓላ ራሱን በብዜት እኛ እያለ ሰዎችም እኛ እያሉ ይጠቀማሉ። የተለመደ ነገር ነበረ። ለምሳሌ አንድ ጥያቄ ልጠይቅ። ኢብራሂም እንዴት ነህ ብትለኝ እኔ መድኃኒት አለን ብዬ ብነግርህ እኔ ከአንድ በላይ ነኝ ማለት ነው እንዴ? አይደለም። ግን አላህ በቁርአን ላይ እኛ እያለ የሚናገርበት ቦታ ላይ እያንዳንዱ ቦታዎችን ብትመለከታቸው አላህ ስለ ራሱ አለም ነጅዐሊል አርደ ሚሃዳ ምድርን እንዲህ ያላረግንላችሁ ምን እያለ ስለ ራሱ ታላቅነት ልቅናው ይናገራል ማለት ነው። አላህ ስንት ነው ከተባለ ሱረቱል ኢኽላስ ምዕራፍ 114 ቁጥር 1 ላይ ቁል ሁወላሁ አሐድ በል እርሱ እነሱ አላለም እርሱ አላህ አንድ ነው አለ። አንድ ሁለተኛ የሌለው ማለት ነው። አንድ ነው። ወኢላሁኩም ኢላሁን ዋሂድ አምላካችሁ አንድ አምላክ ብቻ ነው ይላል። ላኢላሃ ኢላ ሁወ አርረሕማኑ ራሒም ከእሱ ውጭ በእውነት የሚመለክ አምላክ የለም እሱም እጅግ መሀሪና አዛኙ ነው በማለት ይናገራል። ስለዚህ አላህ ስብሐነሁ ወተዓላ በቁርአን ላይ ብዙ ቦታዎች ላይ ብትሄድ
በማንነትም በምንነትም አንድ መሆኑን የሚያሳዩ በጣም ብዙ ጥቅሶች አሉ። እነዚህ እኛ ብሎ የሚጠቅስባቸው ጥቅሶች ራሱን ከፍና ታላቅነቱን ለማሳየት የሚናገርባቸው ቦታዎች ናቸው ለማለት ፈልጌ ነው። ግልጽ ነው። የሰዋሰው አጠቃቀም ነው ማለት ነው። ያ ኦፍኮርስ የሰዋሰው አጠቃቀም ነው። ተስማማና? እሺ ሌላ ጥያቄ አለ? የለኝም። ብዥታ ይሄ ብቻ ነበር። እሺ ሻሃዳ አሁን ለመያዝ ዝግጁ ነህ? ማሻአላህ ማሻአላህ ማሻአላህ። እሺ እኔ የምለውን ያስገደደህ ሰው የለም አይደለ? ወደ እስልምና ለመምጣት 8 ወር ነው በሁሉም ሃይማኖት አፈንግጬ የተቀመጥኩት። ማሻአላህ። ስለዚህ በራስህ ፍቃድና በራስህ ፍላጎት እስልምና መቀበል ፈልጋል። እኔ የምለውን ከኔ ኋላ ትላለህ ኢንሻአላህ። አሽሀዱ አላ ኢላሃ ኢላላህ አብሽር አብሽር፣ ይህ ደስታ እንባ ነው። አብሽር ኢላላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ ከአላህ በቀር በእውነት የሚመለክ አምላክ እንደሌለ በልቤ አምኜ በአፌ መሰክራለሁ። ነቢዩ ሙሐመድም የአላህ መልእክተኛና ባሪያው መሆናቸውን በልቤ አምኜ በአፌ መሰክራለሁ። አልሐምዱሊላህ 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 አልሐምዱሊላህ። እንኳን አላህ ወደ ተፈጠርክበት ሃይማኖት እንኳን አላህ መራህ፣ እንኳን መለሰ አላህ እንኳንም ከጀሃነም እሳት ነፃ አወጣህ። አሁን አንተ ከዚህ በኋላ ሙስሊም ነህ፣ ልክ እንደተወለደ ህፃን ልጅ ነህ። አላህ ስብሐነሁ ወተዓላ ጽናቱን ይስጥህ። አላህ ምንጊዜም ሙስሊም አድርጎ እንጂ አይግደለን፣ ሁላችንንም፣ አንተንም እኛንም። እንግዲህ እኔ በጣም ደስ ብሎኛል፣ እውነት በጣም ደስ ብሎኛል። አልሐምዱሊላህ ረቢል ዓለሚን። ኢንሻአላህ ኢምራን የሚጨምርልህ ነገር ካለ ኢምሮ። ሰላም አለይኩም አለ። ወአለይኩም ሰላም ወረሕመቱላህ። ኢብሮ እንዴት ነህ ሀቢቢ? ደህና ነኝ አልሐምዱሊላህ። የሚጨምርለት ነገር ካለ? አላሁ አክበር ሱመ አላሁ አክበር። ከዚህ በላይ ደስታ የለም። አልሐምዱሊላህ። በደስታ መጀመሪያችን ራሱ በጣም ደስ ይላል። የጀማዓተል ኸይር ሸሃዳ ሲባል ቀላል ነገር እንዳይመስላችሁ። አንድ ነፍስ ከገሃነም ዳነ ማለት ነው እና ለዓለማቱ ጌታ ምስጋና ይገባው። ወገናችን ወንድማችን ከዚህ በኋላ አላህ ከጀሃነም ስላወጣው ምስጋና እናቀርባለን። ወንድሜ ስምህ ማን ነበር? ናትናኤል። ኦኬ፣ ስምህ እንዲቀየር ትፈልጋለህ? ቦታለኝ ይሰማል? ይሰማል። ማለት ጥያቄ 2 ዓመት ከዛ በላይ ሆኖብኛል እና በቃ ሙሉ በሙሉ ከማንኛውም እምነት ነጻ ሁኝ የተቀመጥኩት 8 ወር 6 ወር ይሆናል። በቃ ማለት እዚህም ቲክቶክ ላይ እከታተላለሁ። አንዳንድም ጓደኞቼም አሉ የሆነ በቃ አንብብ ምናምን ይሉኛል እና እኔ በነገራችን ላይ ነገሮችን በመነጋገር እና በተለይ ደግሞ በማንበብ ላይ በጣም አምናለሁ እና አንድ ኢብራሂም ከኔ ጋር ነው። አይ እሱ ጋር ነው መሰለኝ። አይ ቲንክ
መድኃኒት ማን ነው? ናትናኤል ይሰማሃል? አብሽር። እሺ ወዳጃችን አብሽር አብሽር። ስሙን በደንብ ጠይቀውና ምናልባት አልሰማህም መሰለኝ የስሙን ነገር ኢንሻአላህ አይነት ግዞታል። እስከዛው አንድ ሁለት ነገር እንናገር። ነቢዩ ሰለላሁ ዐለይሂ ወሰለም አንድ የተናገሩት ነገር አለ። ለአን የህዲየ ቢከ ረጁለን ዋሂድ አሉ። አላህ በአንተ የተነሳ አንድ ሰው ወደ ሂዳያ ቢያመጣ አሉ ኸይሩን ለክ ለአንተ ይበልጥልሃል። ሚን ሑሙሪ ነዓም ከቀያይ ግመሎች የበለጠ ለአንተ ይበልጥልሃል። ቀያይ ግመሎች በድሮ ጊዜ የአረቦች በቃ ምርጥ ሀብታም የሚጠሩበት ነገር በቃ አሁን ምሳሌ ኤርፕሌን እንደሚባለው ቤት እንደሚባለው ቀይ ግመል ውድ ነገር ነው እና በቃ ውድ ከሚባለው ነገር አንድ ሰው ሻሃዳ ቢይዝ ይበልጣል። እና አልሐምዱሊላህ ለዓለማቱ ጌታ ምስጋና ይገባው። በኢብሮ ሰበብ በዚህ ወንድሞች በዚህ ያሉ ወንዶች ሰበብ አልሐምዱሊላህ ይሄ ወገናችን ወደ እስልምና መጥቷል ማለት ነው። ኦኬ ስለዚህ ትልቅ ደስታ ነው። ኢንሻአላህ ሲመጣ ደግሞ እንቀጥላለን። ኢብሮ ጀዛካላ ቀጥል። ወያክ ኢምሩዬ። እሺ ጀዛኩሙላሁ ኸይራን ሁላችሁንም። እሺ ልጁ ከመጣ ዛህሩ ብታናገሪው ፎሎ እርግጠኛ ነኝ ፎሎ አድርገሽዋል አየር ላይ አይደለ? ዛህሩ እርግጠኛ ነኝ ይዘሽዋል እና ትምህርት ምናምን እንዲማር። ሰላም አለይኩም ወራህመቱላህ። ፎሎ አድርጌዋለሁ። እሱ ይመልስ አይመልስ አላውቅም። ወአለይኩም ሰላም ወራህመቱላህ። እሺ በቃ እንደምንም ብለሽ ፈልጊው ከመጣ አስገቢው። እሺ ኢንሻአላህ። እሺ ጀዛኩሙላሁ ኸይራን። አላህ መልካም ስራችሁን ይቀበላችሁ፣ የስራችሁ ውጤት። አሚን 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 አሚን። የአንቺም ስራ ውጤት ነው ዛሩ። እሺ ፈን እንቀጥል። አንዴ ኢምሩዬ ትከፍትልኛለህ? ጨርሰናል ኢንሻላህ። ለአንተንም ቀጣይ አንተ ነህ። ሂዳያ በአላህ እጅ ነው። ዱዓ እናደርግልሃለን። ኢምሩ ግን አንድ እዚህ ጋር ኧረ ቆይ እንዳትጠይቀኝ አሁን ምንም ሻሃዳ ከያዘው ልጅ አንጻር ጠይቅ። አንድ ጥያቄ እንዳትጠይቀኝ፣ ምንም እንዳትጠይቀኝ። አንተ ራስን አልመለስክም ገና። ራስን ቻል አንተ። ማርቆስ ወንጌል ምዕራፍ ራስን ቻል። ቆይ ኢምራንና አሚርን ጀማልን ፎሎ ያድርጓቸው። ኢብራሂም የኢምራን አዲስ አካውንት ነው እና ብዙዎቹ አያውቁትም በነገራችን ላይ ይሄኛውን አካውንት እና ፎሎ ያድርጉት። ሲጀመር ኢምራን ብዙ ጊዜ ስለጠፋ ላያውቁት ይችላሉ። ንጉስ ነው። እሺ ንጉስ ታውቃለህ? የዚህ ቲክቶክ ንጉስ ነው። ፎሎ አድርጉት ሁላችሁም። ማታውቁት አንተ እያለ አሚርና ጀማል እንደዛ ሳይሆን ይሄ አዲስ አካውንት ነው። ይሄኛው አዲስ አካውንት ነው። ይሄ 5 አዲስ አካውንት መሆኑ ብቻ አለም ዛሩ። አንቺ ያልገባሽ ነገር አለ፣ የማታውቂው ብዙ ነገር አለ አንቺ። እሺ አንድ ጊዜ ምን ታደርግልኛለህ መሰለህ? ክርስቲያኖቹን እንዲህ ሲያሯሩጥ የነበረ ህዝብ እኮ ነው፣ ሰው ሳይሆን ህዝብ ብቻውን ማለት ነው። እሺ አንድ ጊዜ እንቀጥላለን። ማነህ ፈንዬ? ኢየሱስም ስለምን ቸር ትለኛለህ አለ ካሉ ኖ ቁጥር እዚህ ጋር አለም ኢምሮዬ ምዕራፍ 12 ነው ያልኩት። አይ እዚህም ይመጣላል፣ ገና እንመጣላለን። እቺን ሳንጨርስ ዛሬ የትም አንሄድም። የሚገርም ነገር የትም ምሰል መቼ መሰለህ አንተ ቁጥር 32 ላይ ካልሰማ ናታም ጋር ሄዳለ። በቃ ችግር የለውም ሰው ሞልቷል። ካልሰማ ጥያቄውን ካልመለስክ በቃ ሁለተኛ በቃ ምንም አታወራም። ኢብራሂም እስካሁን አላብራራለትም እኮ። እሺ ቆይ ግድ የለም ሀብታሙ አንተ ጋር እመጣለሁ። ከበደ መቼም አያብራራው ጎበዝ ስማርት። እሺ አሁን እንቀጥል። ይህን ካወቅ የክርስቶስን ጌትነት ትመሰክራለህ። ትክክል ነህ፣ ትክክል። አሁን እንቀጥል። ጸሐፊው መልካም ነው መምህር ሆይ ያለው ማንን ነው? እንድገመው አንዴ። እሺ ክርስቶስን ነው ያለው። በጣም ጥሩ። አንድ ነው የተባለው ማን ነው? የክርስቶስን አባት። ነገር ግን ክርስቶስን ኤክስክሉድ ባላደረገው አላውቅም እኔ። በቃ ያለው እዚህ ጋር ማንን ነው? እኔ አውቃለሁ። እዚህ ጋር ያለው ማንን ነው? አብን አይደለ? ግን ወልድን ኤክስክሉድ ባላደረገው ሁኔታ ማስረጃ ልስጥ። እኔ አልጠየቅኩም። እዚህ ጋር እንዴት እንግባባለን? እኔ እዚህ ጋር ስላለው ነው አይጠየቅኩም። እዛ ሌላ ቦታ ችግር የለውም ትሄዳለህ። አንድ ነው ያለው እዚህ ጋር ማንን ነው? ከአባቶች ላውጣና ላሳይ። አልጠየቅኩም። እዚህ ጋር አንድ ነው ያለው ማንን ነው? ማንን ነው?
አብን ነው ወይም ደግሞ የክርስቶስን አባት ነው። ነገር ግን ክርስቶስን ኤክስክሉድ ባላደረገ ሁኔታ አያደርግ። እስኪ አንተ ማስረጃ አምጣ። ክርስቶስን ያካታል ወይስ ያካታል? ያካታል ወይስ ያካታል? አይመልሰው ወላሂ ኢብሮ ክርስቶስን ያካትታል ወይስ ያካትታል? ከዚህ በኋላ ያለው ሀረግ አደገኛ ሀረግ ነው። ወላሂ ነው የምላችሁ። ይሄንን እየሰማኝ ነው እኮ። አንዴ ልጨርስ። ይሄንን በዚህ መልኩ ከመለሰው፣ በአሁኑ መልክ ከመለሰው እንዴት ትግባባ ከሰው ጋር? አንድ ቁጭ ብለህ እንኳን ሻይ መጣት ትችላለህ ከሰው ጋር? እኔ በደንብ አድርጌ ነው የምችለው። አሁን መለስ እስቲ አዳምጠኝ። እሺ መጀመሪያ አዳምጠኛ። የትም አይደለም መልስ፣ መጀመሪያ ጥቅሱ መልስ። ከእርሱ አሁን እንደዚህ ነው የምንግባባው። ያው ከእርሱ ያለው ማለት። እሺ ማስረጃ አምጣ። ክርስቶስን አያካትትም የሚል ማስረጃ አምጣ። አልጠየቅኩም። ማኔ ያካትታል አያካትትም ብዬ ተናገርኩኝ። ያካትታል ለአብ ቢሰጥም ክርስቶስንም ግን ኢንክሉድ ያደረገ ነው። ልክ እንደ ዮሐንስ 17:3 ማለት ነው። አልጠየቅኩኝም። በቃ እንደዛ ነው። በቃ ወይ ውሃ ጠጣ፣ ሀብታሙ እንቀጥላለን። ውሃ ጠጣ አንተ። ከብዶኛል አትልም እንዴ? በአጭሩ ሀብታሙ ቀጥል። እሺ እኔ አንድ ማለት የምፈልገው ነገር ምንም ማለት የምትፈልገው ነገር የለም። ቆይ ከይቅርታ ጋር ኢየሱስ ክርስቶስ አምላክ ነው ወይስ አይደለም? እኔ እንደዛ ኢየሱስ ክርስቶስ አምላክ ነው። ማስረጃ ዮሐንስ 10:30 አውጣለት። ይምሩዬ አንዴ አሳያለሁ በደንብ አስተምሬ። ከዛ በኋላ ለወንድሞች ጊዜ ሰጠ። አንተ አታስተምረኝም። በቃ ማስረጃ ከሰጠው ፈጣሪ ለመሆኑ ሁላ ማስረጃ መሰጥህ እኔ ነኝ። አንተ ነው የጠየቀው። ስለዚህ አንተ ምን ታደርጋለህ? አሁን በተራ ታዳምጣለህ ማለት ነው። በደንብ አዳምጣለሁ። ችግር የለውም። ቆይ ትሰጣለህ። አንድ ጊዜ በቃ ሚዩት አድርገህ ታዳምጣለህ። ለእያንዳንዱ ነገር ለተናገርኩት ነገር ማስረጃ እሰጥሃለሁ። እኔ ደግሞ እግዚአብሔር ለመሆኑ እሺ ትሰጠኛለህ። አንዴ መድኃኒትን አንዴ ላናግረው እዚህ ጋር ያለው ልጅ አንዴ። እሺ ይቅርታ አንዴ ይቅርታ። በጣም ዛሩ አለሻ አለኛ። ሰላም ወአለይኩም ሰላም ወራህመቱላህ። አንዴ ፎሎ መልስላትና ናቲ ከዛ እስልምና እንድትማር የተለያዩ ነገሮችን እንድታመቻችልን አይ ቲንክ ትከታለች። እዛ ውስጥ ሳራ ማነው ዛህራ ቁርአን ትማራለህ። ሰላት እንዴት መስገድ እንዳለብህ ያስተምረዋል። ኢንሻአላህ ፎሎ መልስላት። አንድ ጊዜ መለስክላት መልሰላታ ኔት ይዞታል መሰለኝ። እሺ ፎሎ መልስላትና አንዴ ውይይቱን እኛ እንቀጥላለን። አዲስ አካውንት ዛሩ መለሰልሽ የኢምራን ፎሎ አድርጉት። እያወራሁ ነው። አይሰማም እንዴ? ኢምራን ፎሎ እያስደረኩ ነው። ብዙ ሰዎች ይሄኛውን አካውንቱን አያውቁትም እና ፎሎ አድርጉት። አዲሱን አካውንቱን የኢምራንን፣ አቡበከርንም፣ አሚርንም፣ ጀማልንም ፎሎ አድርጓቸው። ቤቱንም ፎሎ አድርጉ። ይሄንን እና መድኃኒት አውራይ በውስጥ እሺ። ከተመቸ ፎሎ መልስልኝ። ዛህራ የሚለው ነው። እሺ ስም አወጣችሁለት እንደ ይምሩ። ሰላም አለይኩም። ወአለይኩም ሰላም። አልወጣለትም። ቅድም እያናገረው ኔትወርክ አስቸገረና ጊዜ ስለፈጀ ለዛ ማብቂ ጊዜ ፈጀን። እዛው ወይ በውስጥ አውጡለት ኢንሻአላህ። አብዱ ችግር አለው። አብኪ ማን ኢምሩ ስለጀመረው ኢምሩ አላ አኺ አቡበከር ብላችሁ አውጡለት እስቲ። እንደኔ እንዲሁ አቡበከር ተብሎ ወጣክ። በቃ ይሁን። አብዱራህማን ይሆን አብዱ ካለ አብዱራህማን። አይ በሷ ስም ሲሰየም ብቻ ነው በቃ ደስ የሚላት። አይ ፍላጎቱን አድርጉለት በቃ ኸይር። እኔ ደግሞ አብዱ ሰላለከ ያኔ አይ አንዱ አብዱራህማን፣ አንድ አቡበከር። የኔ ደግሞ ብቻ ኸሊፈቱ አቡበከር ዑመር ረዲየላሁ ዐንሁ። እኔ ዑመር ብያለሁ። አይ እኔ ከኢምራን ጋር ልስማማ በቃ። ምክንያቱም አንደኛ ዛራና እንትና መጣላት የለባቸውም። አቡኪ የሁለቱ የሚተውና የመጀመሪያ ኢምራን ስለሆነ አይ ሲጀምር ያሁኑ እኮ ስም ኢብራሂም ሁለቱንም ያማክላል። እውነት ነው። ዑመር ረዲየላሁ ዐንሁ የአቡበከር ኸሊፋ ነው። ከአቡበከር በኋላ ኸሊፋ የሆነ ነው። የዘሩን ደግሞ በትንሽ ሁኔታ ያገኘዋል። صاحب رسول الله صلى الله عليه وسلم። ስለዚህ ዑመር ብያለሁ። ኸይር እሺ በቃ ዑመር ተብላለሽ። ናቲ እሺ ተቀመጥ። አውራት አንድ አደራ እሷን አውራትና ሰላት ጀምር። እሺ ሰላት ግዴታ ስለሆነ ጀምር ኢንሻአላህ። አውሪው ዛሩ
እዚህ ባትቀመጥ ለጊዜው ደስ ይለኛል። አብረህ እዛ ብትሄድ ደስ ይለኝ ነበር። ከፈለክ ደግሞ ተቀመጥና እዚህ ጋር ይብሎ ቅድም እናገራለሁ ብዬ የረሳሁት ነገር ወንድሜ ኡመር፣ ኢንሻላህ ከዚህ በኋላ ያው ብዙ ፈተናዎች ሊኖርብህ ይችላሉ። አብሶ እዚህ ጋር ብዙ ተንኮለኞች አሉ። እዚህ ያይሆና በውስጥ ስራዬ ብሎ የሚቀመጡ ዲያቆናት አሉ። እየመጡ በውስጥ ለማስፈራራት የሚሞክሩ እንዲሁም መጥፎ ነገር የሚናገሩ ስላሉ መጥፎ ነገር ቢሰርድ በሙስሊም እንኳን ስም እየመጡ መጥፎ ነገር ቢልኩልህ ምናምን እንዳሰማ ከዚህ በኋላ ማንም እንዳታወራ። ትምህርትህ ለነ ዲንህ ላይ ብቻ ትኩረት አድርግ። እስልምና መጀመሪያ በደንብ ማወቅ አለበት። ስለዚህ ኢንሻላህ ዘህሩ ፎሎ አድርጋለች። ስለ ሰላት ስለ እስልምና በደንብ አድርገህ ተማር። ከዛ በኋላ ኢንሻላህ የፈለግከው መቀጠል ትችላለህ። ኢንሻላህ እኛም ወንድሞቼ ደግሞ አለን እዚህ ጋር። ስለዚህ ጥያቄዎች ከተፈጠሩብህ እኔንም ኢብራሂምንም አቡኪን ሁላችንም እየመጣ ልጠይቀን ትችላለህ። እሺ እሺ። አንድ መልዕክት ላስተላልፍ ትችላለህ? ሌላችሁ ሰላም ብያችኋለሁ። ናቸው ሰላም ብለናል። ቆይ አንድ የሚዩት አድርግልን። ይቅርታ ሰው እያወራ መሀል አይገባም። እሺ ቀጥል ኡመር። እዚህ ጋር ምንድን ነው መሰለህ ላነሳ የምፈልገው እምነት ላይ ማንም ሊያስገድድ ማንም ትሊል አይገባም የሚል አመለካከት አለኝ። አሁን ስለ ለእኔ ኢብራሂም ልታቅልኝ አችልም፣ ፋንም ስለ እኔ ልታቅልኝ አችልም። አሁን ሁላችንም ምንድን ነው መሰለህ ያለው እኔ ያሳለፉት ነገር ማየት ነገር ነው መሰለህ ከእምነት ተገልዬ ከሁሉም ሃይማኖት ተገልዬ ብቻዬን ያሳለፍኩትን እኔ ነኝ የማውቀው። የቺ 8 ወር ለእኔ ከባድ ጊዜ ነበረች። 8 ወር 9 ወር በእርግጠኝነት የሚሆነኝ ጊዜ ማለት ነው። ለምንድን ነው እዚሁ ቪዲዮ ላይ የማየው እዚሁ ቲክቶክ ላይ የማያቸው ንጽጽሮች አንዳንዶቹ በጣም ትምህርታዊ ናቸው፣ አንዳንዶቹ ግን እልህ የሚያጋቡ ነገሮች ናቸው። በቃ ያኔ ነው እኔ ራሴን መፈለግ ውስጥ ገብቼ ከሁሉም ሃይማኖት ርቄ በዚህ ነገር በነገራችን ላይ ከአባቴ ጋር በኃይለኛ አጣልቼ ነው ያለሁት እስቲል ነው ማለት ነው። በቃ ከሁሉም ርቄ ማለት ነው ከሁሉም ነገር ርቄ መኖርን የመረጥኩት እኔ ሁሉንም ሃይማኖት አከብራለሁ፣ ለሁሉም ሃይማኖት ክብር አለኝ። ምክንያቱም ሁሉም ሃይማኖት የሚያዙት በአንድ ነገር ነው፣ በአንድ ነገር ይስማማሉ ብዬ አምናለሁ። ምንድናቸው እነሱም? ሁሉም ሃይማኖቶች መልካም ስብዕና አላቸው። ኦርቶዶክስ ውስጥም ብትገባ፣ ፔንቴ ውስጥም ብትገባ፣ ሙስሊም ውስጥም ብትገባ ሁሉም ሃይማኖቶች መልካም ስብዕና አላቸው። ያን ስብዕና ግን እንደ ሃይማኖት እንዳለን ነገር ብንጠቀምበት የተሻለ ነው። በተለይ ንጽጽር ላይ የምትሰሩ ሰዎች ትንሽ እስቲ ወደ ንጽጽር ከመግባታችሁ በፊት ሁላችሁም እዚህ ጋር ልናገር ፈልጉ፣ ሁላችሁም እስቲ ምን ያክል እውቀቱ አለኝ የሚለውን ነገር ሁላችሁም ራሳችሁን ብትጠይቁ እኔ ደስ ይለኛል። ከእናንተም ትምህርት እንዳገኘሁትም ከእናንተም ላይ ደግሞ ድክመት እንዳገኘሁትም አክል ነው፣ ለመጠቆም አክል ነው። ከተሳሳትኩና ካጠፋው ደግሞ እንግዲህ ይቅርታ አድርጉልኝ። አብሽር አብሽር፣ አላህ ይጠብቀው ወንድማችን፣ አላህ ጽናቱን ይስጥህ። ኢንሻአላህ አንተም ተማርልን። ትክክለኛ አስተያየት ነው የሰጠው። አላህ ይጠብቅህ። ኢንሻአላህ ዛህሩን አደራህን አውራትና አሁኑኑ ተነጋገሩ። እሺ ኢንሻአላህ አሁን እኛ እንቀጥል። ወደ ውይይታችን የጀመርነው ነገር ስላለ እሺ ኢንሻአላህ ኦኬ። ማን ጋር ነበርኩኝ? ማን ጋር? ስር 30 አውጣ። አንተ አብን ስለምታውቀው ኢየሱስ ክርስቶስ ደግሞ ማንም ነቢያቶች ያልተናገሩት ንግግር እዛ ጋር ስላለው አብሽር፣ እያንዳንዱን ማስረጃ እሰጥሃለሁ። አንተ ብቻ ሚዩት አድርገህ አዳምጠኝ። ችግር የለውም። እሺ አንዴ ቶሎ አብራራና ጥያቄ ነው የምጠይቀው። እሺ ታብራራላችሁ። በምታብራሩት ጥቅስ ላይ እኔ ነኝ ጥያቄ የምጠይቃችሁ። ግድ የላችሁ። እንደዚህ ነው ማድረገው ነው። ቀጥልኝ። ከቁጥር የፈለግከውን አብራራ አንተ። እኔ የምጠይቀው ከዛ እሺ ጋይስ፣ እሱ እስከሚያወጣ እና እስከሚያነብ ድረስ የለቀኩት ቪዲዮ አውጣ። ለምን ልክ እንደ ሌላ ጊዜው እንደምትፎክሩት አውጡና ለጥፉ። ዮሐንስ 10:30 እንዴ እኔና በአንድ ነን። እሺ እኔና በአንድ ነን አለ ባጭሩ። እሺ በቃ እኔና አብ አንድ ነን አለ። ለዛ ነው የማትለጥፉት። ምክንያቱም ይሄ ማስረጃ ኢየሱስ ከአብ ጋር አንድ መሆኑን እሺ እኔና አብ አንድ ነን አለ ነው። በኢየሱስና በምን አንድ ይሁን? በምን በሁሉ ነገር በምን ይላል እዚህ ጋር? በሁሉ አንድ ናቸው።
በመለኮት አንድ ናቸው። ጎበዝ ኢምራን ዮሐንስ ወንጌል ምዕራፍ 17 ቁጥር 22 ላይ አውጣልኝ። እኔ ቅድም ምን ብያለሁ? ለዚህ ዋቢ የሚሆን እኔ ነኝ ማውጣልህ። አየህ ትልቁ ችግራችሁን ባመጣው ጥቅስ ላይ ልጠይቅ ነው። አንተ አትጠይቅማ፣ እኔ ነኝ ማብራራልህ። ሌሎች ከዚህም በላይ ራሱ እግዚአብሔር ለመሆኑ ማስረጃ ስላሉ አለው። ለምንድን ነው የምትቸኩለው? አንተ ሌላ ጥቅስ ጋር መሄድ ለምን አስፈለገ? እኔ ልጠይቅህ መጀመሪያ አንዴ ልጠይቅህ። ኢምሩ ይሄን ለማፋለስ እዛ ለመሄድ ለምን አስፈለገ? ሌላ ጥቅሶች እሰጥሃለሁ እኔ ፈጣሪ ለመሆኑ ጭምር። አንድነታቸውን ላሳይ ነው፣ ላፋለስ አይደለም። ምዕራፍ 17 አብና በቃ እኔ ነኝ ክርስቲያን ነኝ አይደለ ኢብራሂም? አሬ ሰውዬ ባላችሁት ጤነኛ ነኝ ኢብራሂም ባላችሁት ቃል ላይ ቁሙ። እስኪ አንድ ጊዜ ብቻ አንድ ነገር ስማኝ፣ እሱን ተወውና ኢየሱስና አንድ ነገር ብቻ በመለኮት አንድ ናቸው። ተስማማን፣ ጨረስን። በቃ ተስማማው። እግዚአብሔር በመባል አንድ ናቸው። አንድ ነገር ስማኝ፣ እኔንም ተስማማነ። በቃ ምንድነው? ያው እኔ አሁን አልተስማማንም። እኔ አልተስማማውም። ኢየሱስ አምላክ ነው። ኢየሱስ አምላክ ነው። ተስማማን። በቃ አልተስማማንም ያልኩት ማስረጃ ሰጥቼ አልጨረስኩም ነው። እሺ ይቀጥል። እሺ ወላሂ ከዚህ ጥቅስ የተማር አይደለም። ቀጥል። አንዴ ቀጥል። ኢብሮ ሀቢቢ አንድ ችግር የለው። አንድ ጋር አመሰግናለሁ። ሀብታሙ አንድ ነገር ኢምራን ቆይ ኢብሮ አንዴ ሺ ሀቢቢ ልግባ መሀል። እሺ አይ አትገባም። የኔ ፍቃድ አይደለም። የኔ ፍቃድ አይደለም። ይሄን ፍቃድ እኮ መጠየቅ አይጠበቅብህም። አንተ ልትወያይ ነው የገባኸው እንጂ ቤቱ አንተ አይደለም፣ የኢብራሂም ቤት ነው። እስቲ አንዴ ቤቱ የኔ ስላልሆነ ቆይ አንዴ ረጋ በልና ማለት ነው። ቤቱ የኢብራሂም ነው፣ ኢብራሂም ፈቅዶልኛል። እችን አንዴ ከቁጥር 28 ጀምር አንብብልኝ እስቲ አንዴ። ቀጥል። እኔ የዘላለም ሕይወትን እሰጣቸዋለሁ ለዘላለምም አይጠፉም። እሰጣቸዋለሁ ለዘላለምም አይጠፉም። እግዚአብሔር ይባርክ። ምን አረኩ ታዲያ? ጥቅስ እያገዝከኝ ነው። አይጠፉም። ሃሌሉያ። ቀጥለዋ። ለምን ትቆማለህ? ቀጥለው። እጄም ማንም አይነጥቃቸውም። የሰጠኝ አባቴ ከሁሉ ይበልጣል። ከአባቴ እጅ ሊነጥቃቸው ማንም አይችልም። እኔና አብ አንድ ነኝ እና ሃሌሉያ። አሁን እዚህ ጋር ጥያቄ የሰጠኝ ይላል። ሰጪው ማን ነው? የሰጠው ለኢየሱስ ወይ ጉድ! አሁን እሱ ለምንድን ነው የሚያስጨንቀህ? የሰጠኝ አባቴ አለ። እሺ እየፈታ እንምጣ። አሁን እዚህ ጋር አንተ ባመጣኸው ጥቅስ መሰረት ራሱ ኢየሱስ አምላክ አይደለም ያልከን ያለው ለምን? ኢየሱስ ከአባቱ ነበር ሲቀበል የነበረው። አሁን ጥያቄ እዚህ ጋር የሰጠኝ ሰጪው ማን ነው? ይኸውልህ ሰጪው ማን ነው? የሰጠኝ አባቴ ይልና ኦኬ። ሰጪው ስለዚህ ማን ነው? ሰጪው ማን ነው? ሰጪው ማን ነው? ትማኝ አባቴ የሚለው ራሱ እግዚአብሔር መሆኑን ማወቅ አለብህ። ማንም ነብይ አባቴ ላቋርጠህና ማለት ነው። አሁን ልጄ ተብሎ አልተመሰከረለት። አንድ አዳምጠኝ። እንደዛ ከሆነ ያለ ወገናችን ማካፈል ለምን መሰለህ? ምክንያት ጠይቀኛ ይምራል። ይህንንም ብልህ ምክንያት ቆይ አንዴ ዝም አትይ። ዝም አትይ ከብደሃል። አፍህን ይበልሃል። አንዴ ዝም አትይም። አንዴ ብቻ እስቲ ሞክር። እስቲ አንዴ እንኳን ሞክር። በኋላ እስቲ አንዴ ዝም ብለህ አንዴ አንተ በክርስቶስ ያመንክ አይደል? ለማትረጋገጥ ረጋ በል እስቲ አንዴ። አውዙ ቢላሂ ሚነ ሸይጣን ረጂም። እንደዛ ሰይጣን በኢየሱስ ክርስቶስ የተመታ ነው፣ የተሸነፈ ነው። እስቲ ዝም በል አንዴ። አችልም ዝም ማለት በኋላ አይዘጋም፣ ሊዘጋ አይችልም። አልሐምዱሊላህ። እስቲ አሁን ያስችለው ምን ያለ ያ ጀማ። አሁን ችግሩን መሰላችሁ። አሁን እኛ ጋር መጥቶ አንድ ሰው ዝም ብሎ ሲያወራ ፈቅደት ኢብራሂም አይፈቅድም በተአምር። እኛ ጥያቄ ጠየቅን ያለ ነው ዝም ብሎ። እኔ እኮ ያስችለውን ብያችኋለሁ። ኧረ እንደው አንዴ እባክህን አንዴ ዝም በል። ሚውት አድርገው እስቲ አንዴ። ኦኬ ሚውት አይደለም እንዴ? ይሄ ልጅ ቆይ ችግሩ ምንድን ነው? ሰው ጋር ቆይ እንዴት የምትግባባው እንደዚህ ይሆን? አንዴ ዝም በል እኮ ነው የተባለው። አንድ ደቂቃ ሰው ዝም ማለት ይከብዳል። ዋላ አንድ ደቂቃ እኮ ነው። አውዙ ቢላሂ ሽታውጂ። አሁን ወገናችን ይህን ጥቅስ አመጣና እኔና አብ አንድ ነን ይላል። ስለዚህ ኢየሱስ ከአብ ጋር አንድ ነው አለ። ችግር የለውም። ግን ደግሞ ጥቅሱ እኮ የሚጀምረው ከቁጥር 30 ሳይሆን ከላይም ጥቅስ አለ።
ከላይ ያለውን አንብበው ሰው ከላይ ምን የሚል ነገር አለ? የሰጠኝ አባቴ ከሁሉ ይበልጣል ኢየሱስ የሰጠኝ አባቴ። ስለዚህ አሁን ባመጣኸው ጥቅስ መሰረት ራሱ እኮ ኢየሱስ አምላክ አይደለም እያልከን ያለው። ለምን ከተባለ ኢየሱስ ተቀባይ ነው። አምላኩ ሰጠው ስጣ ምናምን ሰጠው። ስለዚህ ኢየሱስ ደካማ ኃይል ያልነበረው ስለነበረ አምላኩ ሰጠው ያልክን ያለህ ካልኩት በኋላ ሰጪው ማን ነው አልኩት ስለው ኢምራን አባስ ሲባል እኮ ይለኛል። ጥያቄ እሱ አይደለም። አሁንም ታሙ የሚወስዳሳ ጥያቄ መልስልኝ። ሰጪ የተባለው እዚህ ጋር ማን ነው? ተቀባዩ ማን ነው? ኢብራሂም ጥያቄን ሰምተልኝ አይደለ? ወደ አባት ማለት እኮ ወገብ ነው። አባት ማለት እኮ አምላክ። ጥያቄ እሱ አይደል? ጥያቄ ምንድን ነው? እዚህ ጋር የሰጠኝ የሚል ቃል አለ። ሰጪው ማን ነው? ተቀባዩ ማን ነው? ሌላ ወሬ እንዳታወራ። ከዚህ ካወራ ኢብራሂም ታወርድልኛለች ከይቅርታ ጋር ወይም ደግሞ ሚውት አደርጋለሁ። በቃ ከአንተ ጋር ይቀጥላል። ታሙ ጥያቄ የኔንም ይመልሳታል። ቀጥል ይብሮ አንተና የኔን ጥያቄማ ሳይመልሳል። እሺ ወገናችን ሀብታው ሚውት አንሳና እዚህ ጋር ኢየሱስ የሰጠኝ አባት ይሄዳል። ሰጪው ማን ነው? ተቀባዩ ማን ነው? ሌላ ወሬ ካወራ እትት ምናምን ካለ በቃ መልስ የለውም ማለት ነው። መመለስ ከፈርቷል ማለት ነው። ሌላ ወሬ አልፈልግም። እኔ የምለው በአንድ ነገር እንስማማ። ይሄንን መልክላት ከአንተ ጋር ይቀጥል። በአንድ ነገር እንስማማ። ኢብራሂም አይ ምንም በቃ ይኸውልህ ብራዘር የኔንም ጥያቄ አልመለስክም፣ የኢምራንንም ጥያቄ የኢምራንን ጥያቄ ትመልሳለህ ሰው አይመልስም? አትመልስም? የኔ ጥያቄ የሰጠው እግዚአብሔር አባቱ ከእርሱ ጋር አንድ የሆነ ነው። የኔ መልስ ይሄው ነው። በምንድን ነው አንድነታቸው? በአምላክ አይደለ? በአምላክነታው ተስማማን። እሺ ግባ እንደ ኢምራን ግባ። አሁን ያው ትመልሳታለህ። ይሄን በተናገር ማስረጃ በለኛ፣ ማስረጃ በለኝ። አንተ ለምንድን ነው ሌላ ቦታ የምትሮጠው? ለምንድን ነው ህዝቡንም ለምንድን ነው ሰው ላይ የምትጫወተው? አሁን አፈን ዝጋልኝ አንዱ። አንተ እኮ ዛሬ ምን እያደረክ እንደሆነ አልገባህም ወንድሜ። ለገሃነም እሳት ራስህንም እነሱ ምላስ ላይ ሚጥሚጣ ነው ያለው ወይስ ሾክ አለ ምላስ? እመነኝ፣ እስልምና ለጀነት አንድም ማስረጃ ይኸውላችሁ። እኛ ፊት የሚቆም ክርስቲያን የለም የምንላችሁ በምክንያት ኢየሱስ ጀነት አስገባለሁ የዘላለም ህይወት እሰጣለሁ እንዳለው መሐመድም ታችሁን ቆይ አንድ ሰው ልጠይቅ ነው። አሁን ካዶሽ አለ? ሰላም ናችሁ? አለን አልሐምዱሊላህ። አንዴ ይምሩዬ ክፈት ነው አትዝጋብኝ። አንዴ ኢየሱስ አምላክ ነው ለሚለው እኔና በአንድ ነን የሚለውን ጥቅስ ትቀበለዋለህ? እንዴት አልቀበልም? ግን እኔ እንደ ልጁ ዝም ብለን የምናወራ ከሆነ አላወራም። በደቂቃ የምናወራ አንድ ትክክለኛ እስላም ትክክለኛ መንገድ ነው ብሎ የሚል ሰው ከኔ ጋር በደቂቃ ይወያይ። ብራዘር መምህር ይዘናል በደቂቃ ለማውራት። እሺ መምህር አይሰማም? መምህር ይዘናል። መምህር ታውቃለህ? መምህሩ አይደለም። አይ ከኔ ጋር በደቂቃ ወንድ ትክክለኛ ሃይማኖት የሚል ከኔ ጋር በደቂቃ ይወያይ። መምህር ይዘናል። መምህር አሁን አንተ ጥያቄ ነው። እኔ ለአንተ ይዤ ነው መምህር ማመጣልህ። ብራዘር አይ በደቂቃ እናውራ እስኪ። ወንድ ከሆናችሁ በደቂቃ እናውራ እስኪ። አንዴ በተለይ ኢብራሂም ዝም ብለህ ትፎክራለህ። አንዴ በቃ ችግር የለውም። አሁን ኢብራሂም ምን ላድርግልህ መሰለህ? መፍትሄ እኔ አንድ ጥያቄ ጠይቀውና መጽሐፍ ቅዱስ ላይ ጥያቄ ጠይቀውና ከመለሰ እውነትም ወገናችን እውቀት አለው። ስለዚህ ደቂቃ ይዝላችሁና ተገደህም ቢሆን ትወያያታለህ። ሰምተሃል አይደል ኢብራሂም? ስለዚህ አሁን ወገናችን ካዶሽ ለውይይት ብቁ ለመሆን ኢብራሂም አንድ ጥያቄ ጠይቀሃል። ጥያቄውን ከመለስክለት የፈለገውን ጥያቄ መጠየቅ መጽሐፍ ቅዱስ ላይ ከመለስክለት በኋላ ጠይቅሽ። እስቲ ግን አንድ ሰው ሲያወራ አትደረቡ። በኋላ እንደ ግራ ገባኝ። ሰው ሲያወራ አትደረቡ። ኢብራሂም ጠይቀው ወደ ኢብራሂም አንተ ለውይይት ብቁ መሆን ወይኔ ኧረ ለአላህ ብላችሁ እንዴ እንኳን አይደለም ማለት ነው። እናንተ ሜዳ ላይ ውርውር የምትሉ ይቅርና መምህሮቻችሁ ከኔ ጋር አይወያዩ። ወላሂ ኢብራሂም ዝም ብለህ አታውራ። እስኪ እውቀት አለኝ በደቂቃ ወያይ። ወንድ እውቀት ካለ ከኔ ጋር እንወያይ። ወይኔ አራት እንጫጩ እና ትክክል ነው ካልክ በደቂቃ ከኔ ጋር እንወያይ። ወንድ እሺ አንተም ተራን ጠብቀኝ። ኢብራሂም አይደለም ኢብራሂም ሁለቱም በደቂቃ እንወያየው ገባህ አይደለም? ስለዚህ ሁለቱ ይወያዩ እርስ በርሳቸው ወይም ደግሞ ቆይ ጥያቄ ይጠየቁ። ገባህ? ሁለቱም አሁን ይወያዩ ነው ወይም እርስ በርስ እናወያያቸው። ላይም የጀመርነው ርዕስ አለ። በደቂቃ እናውራ። አንተ ወንድ በቃ ፈን ቆይ ኢብራሂም አንዴ ፈን አንተም በደቂቃ ትወያያለህ። ተራህን ጠብቅ። አሁን ከካዶች ጀምር። ኢብራሂም ካዶች ሊወያይ ይፈልጓል። ጥያቄ ጠይቅ። አንተ ወንድ ኧረ ቢስሚላ እንደኛ ቤት ነፃነት የለም። ወላሂ ነው የምላችሁ። ክርስቲያን ቤት ብትሆን ወርዳችኋል። ጠይቅሽ ኢብራሂም አይ ጠይቅ፣ ችግር የለም። ላውራ ልከለክለኝ ነው። ና ሆስቱና ምን ሆነ ነው? ሚዩት አድርገኝ ወይ እንዴ! እንኳን አይደለም እናንተ መምህሮቻችሁ አይወያዩኝም ነው እላችሁ። አንድ መምህር እዚህ ቲክቶክ ላይ ያለ
ክርስቶስ አምላክ ነው ብሎ እኔ ፊት የሚቆም አንድ ክርስቲያን ካለ ይመጣል። ስላሴ መስበክ አንተ ፊት እችላለሁ የሚል አንድ ክርስቲያን ካለ፣ መጽሐፍ ቅዱስ የአምላክ ቃል ነው የሚለው አንድ ካለ መምጣት ይችላል። እሺ አታስቡ። ለዚህ አሁን አንተ ትፈተናለህ። መጀመሪያ ጥያቄ ትጠይቃለህ። ከዛ በኋላ እንቀጥላለን። ጥያቄ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 እኔና በአንድ ነን ሲል በመለኮት ነው ወይስ አይደለም አንድነታቸው? እኔና በአንድ ሲል በመለኮትም ነው። ኦፍኮርስ ክፈትልኝ ይህን ጥያቄ። እንግዲህ አሁን ይህን ጥያቄ ትወጣዋለህ ማለት ነው። እሺ አውጣ። እሺ ምን አለ መሰለህ፣ ቁጥር 11 ላይ ውሰደኝ መጀመሪያ። ቁጥር 11 ላይ ከዛ እዚህ እመጣለሁ። እሺ ምን ይላል? ከዚህ በኋላ በዓለም አይደለሁም፣ እነሱም በዓለም ናቸው፣ እኔም ወደ አንተ እመጣለሁ። ቅዱስ አባት ሆይ አለ። ማን ነው ቅዱስ አባት ሆይ የሚለው? ካዶሺ ኦኬ። ቅዱስ አባት ሆይ የሚለው ኢየሱስ ክርስቶስ ነው። እነዚህን የሰጠኸኝ የሚለውም ኢየሱስ ነው አይደለ? ዋው። እንደኛ አንድ እንዲሆኑ አለ። እንደማና እንደማ እንደኔና እንደ አንተ እንደ ኢየሱስና እንደ አብ አይደለ? እኔና አብ እንዳለው ማን ነው? እንደኔ እንደ ኢየሱስና እንደ አብ ማን ነው አንድ የሚሆነው? እኛ ሁላችን እንደ ኢየሱስ እንትኑ እንደዛ አይደለም። በኢየሱስ ክርስቶስ ያመኑት ምክንያቱም ምን መሰለህ? ቆይ አንዴ ይሄ ብዙ ሀሳብ አለው። መልስልሃለሁ፣ ችግር የለውም። ምን መሰለህ እዚህ ክፍል ላይ እየተናገረ ያለው ኦልሬዲ ሰው። ቆይ አንዴ ደቂቃ ስጠኝና መልስልሃለሁ። ደቂቃ ስጠኝ። ደቂቃ ስጠኝ። ጠይቀኸኛል አይደል? ደቂቃ ስጠኝ። ልብ አድርግና አዳምጠኝ። ቃል በቃል ነው። ቃል በቃል ልብ አድርግና የሰጠኝ አባቴ ከሁሉ ማን ይቅርታ፣ እነዚህ የሰጠኸኝን አለ። ማን ነበር የሰጠው? ቅድም እንዲጠብቁ የሰጠኝ አባቴ ከሁሉም ይበልጣል ያላቸው ማን ነበር? እዚህ ክፍል ላይ እኮ ኢየሱስ ክርስቶስ እየጸለየ ያለው ስለ ቤተ ክርስቲያን አንድነት ነው። ስማኝ፣ ቆይ ስማኝ አንዴ። አሁን ለምሳሌ ቆይ አንዴ ስማኝ። እዚህ ክፍል ላይ ኢየሱስ ክርስቶስ አብን እየለመነ ያለው እየጸለየ ያለው ስለ ቤተ ክርስቲያን አንድነት ነው። እኛ አንድ እንድንሆን መከፋፈል በመካከላችን እንዳይኖር። ቆይ እዚህ ክፍል የተጠቀሰው እና እዛ ክፍል የተጠቀሰው በጭራሹ የማይገናኝ ያላሁሉ ያገናኛቸው። በደንብ ነው የሚገናኘው። በደንብ አድርጎ ነው የሚገናኘው። ብራዘር መጽሐፍ ቅዱስ እኮ ለእኛ እኮ ነው የተሰጠን ከነ ቤተ ክርስቲያን አባቶች። የራሳችን የሆነ ማብራሪያ አለ የምንቀበልበት። አንተ እንዳልከው አንተ እንዳብራራው አይደለም የምንቀበለው። እዚህ ክፍል ላይ እየተናገረ ያለው ስለ ቤተ ክርስቲያን አንድነት እንደገና ደግሞ ቆይ ስማኝማ ቤተ ክርስቲያን የሰጠኝ የተባለው ሐዋርያትን ነጥሎ ያወጣል። ሐዋርያትን ነጥሎ ያወጣል። ያወጣቸዋል። ይወጣሉ ከዚህ ውስጥ ሐዋርያት። መልስ ካዶች መልስ ይኸው የለም በቃ ሄዱ። ሁለቱም ሄዱ። ሶሪ ስል ገብቶብኝ ነው። ይቅርታሽ። የሰጠኝ የሚለው ውስጥ ሐዋርያት ይወጣሉ ከዚህ ውስጥ ይወጣሉ። ማን ነው ሐዋርያቶች ይወጣሉ ብሎ ያለው? የራስህን ማብራሪያ ዝም ብለህ ታስቀምጣለህ እንዴ? አታፍርም? ጎበዝ፣ በቃ ተስማማን እኮ። ስለዚህ እነዚህን የሰጠኝን እንደ እኛ አንድ እንዲሆኑ አለ። እንደማና እንደማን ነው አንድ የሚሆኑት እነዚህ የተሰጡት? እንደኛ ማለት አንድ ነገር እኮ መጀመሪያ ኢየሱስ እንደማና እንደ አንተ አንድ እንዲሆኑ ሲል አብና ወልድ በምንድን ነው አንድነታቸው? አብና ወልድማ በመለኮቱ በሁሉም አንድ ናቸው። ስለዚህ አንድ መለኮት ናቸው አይደል? አብና ወልድ እኮ አንድ መለኮት ናቸው። አንድ መለኮት ናቸው። እነዚህ የተሰጡትስ አንድ ሰው ናቸው ወይስ 12 ናቸው? የተሰጡት ከ12ም በላይ ናቸው። በክርስቶስ አምኖ ክርስቶስ የእግዚአብሔር ልጅ ሆኖ አንድ ሰው ናቸው ወይስ ብዙ ናቸው? የክርስቶስ ጽድቅ የተቆጠረላቸው ናቸው። አንድ ሰው ናቸው? ብዙ ሰው ናቸው? ብዙ ሰው ናቸው። ስለዚህ አንድነታቸው በምንድን ነው? እዚህ ጋር እኮ ስለ ቤተ ክርስቲያን አንድነት እየጸለየ ነው። አንድነታቸው በምንድን ነው? በፍቅር በህብረት። አሁን ለምሳሌ ባልና ሚስት ከተጋቡ በኋላ የኢየሱስና የአብ አንድነት ምንድን ነው? እንደዛ አይደለም ማለት ነው። ኮንክሉድ እንድታደርግ ያደረገው ፋላሲ እየሰራ ነው። አየህ፣ አለቀ ጨርሰናል። ፋላሲ እየሰራ ነው። አንተ አይገናኘውን እያገናኘ ነው። ጨርሰናል፣ አለቀ። እሺ፣ አሁን ባልና ሚስት አንድ ናቸው ሲባል በቃ ይብሮ እንዳታወራ ጨርሰናል። ጨርሻለሁ። አንድ ካዶሽዬ እንዴት ነህ? ትንሽ ጊዜ ደግሞ ቆይና የሆነ መተህ ደግሞ ተሞክሮ። ቆይ አንዴ በደቂቃ እናውራ። ኦኬ፣ አሁን መወያየት እንችላለን።
ለደቂቃማ ብቁ እንዳልሆንክ ብቁ እንዳልሆንክ ወይ ዳኞችን ነው የሚያወሩት እናንተ አታውቁም። አረካዶች ቆይ ኢምራን ምን ትላለህ? አልፏል ወይስ እንዴ? አቡኪ አልፏል። እንዴ ብሎ ነው የሚያልፈው? አላወቀውም እኮ ስለ ቤተ ክርስቲያን ነው የሚያወራው እኮ ነው እያለ ያለው ስለ ሐዋርያት የሚያወራው። ትክክል። ስለዚህ እንኳን ሊዋይ ይቅርና መጽሐፍ ቅዱስን ገልጦ መማር አለበት። ወረበል ጥያቄ ትፈቅዱለታላችሁ? እሺ ጥያቄ እንዲጠይቅ ይማር። እንደዛ ይቻላል። ጥያቄ ብጠይቅ ይሻላል። ጠይቅና እንትን በል ውረድ በቃ። ቆይ አቡኪ የክርስቶስ አምላክነት ላይ ነው እያወራን ያለ ነው። ክርስቶስ አምላክነት ዛሬው ወይ ማውራት ይችላል። አሁን እኔ ጨረስኩኝ። አንድ ጨርሻለሁ። ኢምሩ ትቀጥላለህ፣ ከዛ አቡኪ ትቀጥላለህ እያልን እንሄዳለን። እንደዛ ነው። ኢምሩ ቀጥል። አሁን ማውራት ትችላለህ። ኢምሩ ቀጥል። አይ ካዶሽ ጥያቄ መቀጠል እችላለሁ ወይ? ጥያቄ መቀጠል እችላለሁ? ጥያቄ አይደለም። ክርስቶስን አምላክነትን ስበክ ከቻልክ ያው ቀጥል። ተምራጋ ማለትም ያው ደቂቃ ምናምን የለም። ፌስ ነው የምታደርገው። ቀጥል። ኦኬ እሺ፣ ስለ ክርስቶስ አምላክነት ልስበክላችሁ። ኢየሱስ ክርስቶስ አምላክ ነው ብላችሁ ከጠየቃችሁኝ፣ አዎ መጽሐፍ ቅዱስ ኢየሱስ ክርስቶስ አምላክ እንደሆነ በተለያየ ክፍል ይናገራል። ለምሳሌ በትንቢተ ኢሳይያስ ምዕራፍ 59 ስንመለከት ያው ኢየሱስ ክርስቶስ ወደዚህ ዓለም የመጣበት ምክንያት እኛ ሁላችንም ከእግዚአብሔር በኃጢአታችን ምክንያት ተጣልተን ነበረና እኛን ለማስታረቅ ነው የመጣው እና ትንቢተ ኢሳይያስ ምዕራፍ 59 ክፍሉ እንደሚናገረው እግዚአብሔር ሰውን ከራሱ ጋር የሚያስታርቅ ማንም እንደሌለ ባየ ጊዜ እጅግ ተደነቀ ይላል። ስለዚህ የገዛ ክንዱ መድኃኒት አበጀለት ይላል። ስለዚህ ያ ክንድ የሆነው ኢየሱስ ክርስቶስ በድኅረ ዓለም ከቅድስት ድንግል ማርያም ተወልዶ ማንም ሊፈጽመው፣ ምክንያቱም ሊወለድ የተገባው ማንም ሊፈጽመው ያንን የጽድቅ ጥያቄ ልመልሰው ነው። ቆይ አንዴ አይ አይደለም ቆይ እየገባኝ ኢየሱስ ክርስቶስ አምላክነት አላልከኝም? እንዲገባኝ ነው። ከጨረስኩ በኋላ እየገባኝ እንዲሄድ እየገባኝ እንዲ አንዴ ከጨረስኩ በኋላ ታወራለህ። ከጨረስኩ በኋላ እየገባኝ እንዲሄድ እኮ ነው ያልኩህ አይደለም። መሀል ላይ የማይገባኝ ነገር እያወራን ያለው ራስህን እንድታርም ነው። ምን አገባህ? እኔ የራስን እምነት ነው ስለ ኢየሱስ ክርስቶስ አምላክነት ስበካላችሁ። አንድ አስወራኝ። አንዴ ብቻ እኮ ነው አንዴ ብቻ። እሺ ትቀጥላለህ። ከዛ አሁን ያ ጀማዓተል ኸይር እንዳያችሁ ምንድን ነው ያለው? የትንቢተ ኢሳይያስ ላይ ኢየሱስን ክንድ ይለዋል የሚል ነው ያመጣው። ጥያቄያችን ምንድን ነበር? እኛ ኢየሱስ አምላክ እንደሆነ አምጡ ነው እንጂ ኢየሱስ ጉልበት ነው ክንድ ነው አላለም። እኛ ጥያቄ ላቅርብና ሚውት አደርግልህ አንዴ ብቻ። እሺ አመሰግናለሁ። አሁን ወገናችን ካዶች አዳምጥ። እኛ ኢየሱስ ክንድ ነው ሳይሆን ጥያቄያችን አምላክ ነው የሚለው። ስለዚህ መጽሐፍ ቅዱስ ላይ ከዘፍጥረት እስከ ራዕይ ከመጽሐፍ ቅዱስ ሙሉ መጽሐፍ ቅዱስ ላይ አንድ ጥቅስ ሰምተኛል? አንድ ጥቅስ ኢየሱስ አምላክ ነው የሚል ካለ ታመጣልኛለህ። ከዛ በኋላ ውይይቱ ያልቃል። እኔና ኢብራሂም ላይባችን ዘግተን እንወጣለን ማለት ነው። ስለዚህ አንድ ጥቅስ ከመጽሐፍ ቅዱስ ላይ ኢየሱስ አምላክ ነው የሚል አምጣ። አንደኛ ዮሐንስ መልእክት ምዕራፍ 5 ከቁጥር 20 ይናገራል። አንደኛ ማን ነው? ዕብራውያን 1 ከቁጥር 8 ይናገራል። ዮሐንስ ወንጌል ምዕራፍ 100 ጥቅስ አመጣለሁ ኢየሱስ ክርስቶስ አምላክ እንደሆነ። ቆይ 100 ጥቅስ አንድ ጥቅስ ነው የተበቃ። አሁን ከአንደኛ ዮሐንስ እንጀምር። ከአንደኛ ዮሐንስ መልእክት ምዕራፍ 5 ከቁጥር 20 በቃ እሺ። ያው ልክፈትልህ። እንደዚህ ስንሄድ በጣም ደስ ይላል። እሺ ያመጣኸው ጥቅስ ይሄ ነው አይደለ? አንደኛ ዮሐንስ ምዕራፍ 5 ቁጥር 20። መጀመሪያ ከየት ቤተ እምነት ነው ወገናችን? ጴንጤ ነው ኦርቶዶክስ ነህ? እኔ ፕሮቴስታንት ነኝ። ፕሮቴስታንት ነህ? እሺ እንደዚህ ይላል፣ የእግዚአብሔር ልጅ እንደመጣ እውነተኛውን እርሱን እንድናውቅ ማስተዋልን እንደሰጠን እናውቃለን። እኛም እውነተኛ በሆነው በልጁ በኢየሱስ ክርስቶስ በኩል አለን። እርሱም እውነተኛ አምላክና የዘላለም ሕይወት ነው ይላል አይደለ? ቆይ አይ ምን ታደርጋለህ? ከቤተ ክርስቲያን የአባቶችን ማብራሪያ አየህ። ልጅ እንደመጣ ይላል። መጪው ማን ነው? የመጣው ማን ነው? ኢየሱስ በል።
አትል ተመለስ፣ ችግር የለውም። የመጣው ኢየሱስ ክርስቶስ ነው። እውነተኛ የሆነውን እርሱን እንድናውቅ ማስተዋል እንደሰጠናለን። እውነተኛ የተባለው ማን ነው? እውነተኛ የተባለው ስለ እግዚአብሔር ነው እየተናገረ ያለው፣ ስለ ኢየሱስ። እግዚአብሔር ማን? የትኛው እግዚአብሔር? እውነተኛ የሆነውን የእርሱን እንድናውቅ ማስተዋል እንደሰጠን እናውቃለን ይላል። ኢየሱስ መጥቶ ማንን ያሳወቀው? እውነተኛ የተባለው ማን ነው? እግዚአብሔር ነው። እሱ ራሱ እግዚአብሔር እኮ ነው። የትኛው እግዚአብሔር? እግዚአብሔር አብ፣ እግዚአብሔር የትኛው እግዚአብሔር? እግዚአብሔር እሱ ራሱ እግዚአብሔር ነው። ጥያቄ የትኛው እግዚአብሔር ነው? ለምን ሶስት እግዚአብሔር? እግዚአብሔር አብ አለ፣ ሶስቱንም ነው። አንድ እግዚአብሔር። እሺ የትኛው እግዚአብሔር? እግዚአብሔር ነው። እግዚአብሔር አይ የትኛው የሚባል ነገር የለም። አንድ እግዚአብሔር። በቃ የለም። ሰምታቸው ኢብራሂም ሰምታ ጻፍልኝ። የትኛው እግዚአብሔር የሚባል የለም። አንድ እግዚአብሔር ነው ያለው። በቃ ችግር የለውም። የጀማዓተል ኸይር ጻፉ። ምንድን ነው ያለው? የትኛው የሚባል የለም ብሏል። አብ እንደሆነ አሳየዋለሁ። ይታይሃል? የጴንጤ መጽሐፍ ቅዱስ አዲስ መደበኛ ትርጉም ነው። ናስ እቺን እስቲ አንብባት አንዴ። እስቲ አንብባት አንዴ። አንብባት አንዴ። መለስኩልህ እኮ አሁን ከቤተ ክርስቲያን ያሳየህ እኮ ነው። አንብባት። አምላክ አይደለም ብሎ የፈቱትን አምላክ ወገናችን ካዶች አሁን አየህ መሸሽ ጀመረ። ዝም ብሎ ማዋጅ ጀመረ። ጋብል ዝም ብሎ ማዋጅ ተፈቀደም እኛ ጋር። አሁን አንተ እዚህ ጋር እውነተኛ የተባለው ማን ነው ስልህ እግዚአብሔር አብ አይደለም ሁሉም ነው እግዚአብሔር ብቻ ነው ብለኸኛል። እና ይሄን አንብባልኩ። መጽሐፍ ቅዱስ አመጣሁልህ፣ የቤተ ክርስቲያን መጽሐፍ። ስለዚህ አንብብልኝ። ምንድን ነው የሚለው? እኔ እኮ አያነበውም። ከዚህ በኋላ ደንግጧል። አያወራም። እውነተኛ የሆነውን እርሱን እግዚአብሔርን አብን ቀጥል አብን ማለት ነው። እሱም እውነተኛ አምላክ። እሺ በቃ እዚህ ጋር ቁም። ስለዚህ እውነተኛ አምላክ የተባለው ማን ነው? አንድ እግዚአብሔር ነው። አብ ወልድ መንፈስ ቅዱስ። እዚህ ጋር እግዚአብሔር አብ አይታይም። እግዚአብሔር አብ የሚለው እግዚአብሔር አብ ወይም ካዶ መጽሐፍ አንተው ማብራሪያ ነው ያመጣው እንጂ ስማኝ፣ አንድ እግዚአብሔር ነው የምናመልከው። 4-5 እግዚአብሔር አይደለም የምናመልከው። 3 እግዚአብሔር የምታመልከው እሱ ሌላ ጊዜ አሳይሃለሁ። 3 እግዚአብሔር የምታመልከው አሳይሃለሁ። አሁን ጥያቄያችን ምንድን ነበረ? እውነተኛ የተባለው ማን ነው ስልህ እግዚአብሔር ብቻ ነው አልከኝ። እኔ ደግሞ ከገዛ መጽሐፍ ከምታምንበት ከመጽሐፍ ቅዱስም አብረህ አምጥቼ ምን አሳየው? እግዚአብሔር አብን ይመጥ ትቀበለዋለህ? ብራዘር እኛ አንድ እግዚአብሔርን ነው የምናመልከው። እሺ 3 ማምለክ 6 ማለት ባህል ማለት አንድ እግዚአብሔር ነው። አንድ እግዚአብሔር በ3 ስማኝ። አሁን እዚህ ጋር ስለ አብ እየተናገረ ነው ማለት ስለ ወልድ እየተናገረ ነው ማለት አይደለም። ከኋላ ከታች በኩል ስታይ ምን ይላል? ስለ እሱም ኢየሱስ ክርስቶስ ነው ብሎ ቃል በቃል አስቀምጧል። እሱን እኮ ለምን ረጋችልም? ካዶሽ ለምን አትረጋጋም? አንዴ እስቲ ረጋ በል አንተ። የራስን እኮ የራስን ትርጉም ልታስቀምጥ ነው። ያው የእግዚአብሔር ቃል ከመጣሁላ ይሄ መጽሐፍ የኔ ሀሳብ ነው። ይሄ መጽሐፍ የጻፈው ኢምራን ነው እንደ ጻፈው ቤተክርስቲያን እኮ ጻፈችው። ወገናችን ረጋ በል እንጂ ወይስ መጽሐፉ ስማኝ። የአብ ፍቃድ የወልድ ፍቃድ ነው። የወልድ ፍቃድ የእግዚአብሔር እርሱ የተባለው አብ ወልድ መንፈስ ቅዱስ ነው። አየህ እርሱ ስንል እኛ አሁን እሺ አንዴ ታዳምጠኛለህ ካዶሽ? እሺ አመሰግናለሁ። የራስን ትርጉም አታስቀምጥ። እሺ አንድ አዳምጠኝ። 3 እግዚአብሔር ታመልካለህ አታመልክም? ጥያቄያችን አይደለም። ከፈለክ ሌላ ጊዜ ና እና ወላሂ እልሃለሁ 3 አምላክ እንደምታመልክ ከመጽሐፍ ቅዱስህም እንዲሁም ደግሞ ከተለያዩ መጽሐፎች እናሳይሃለሁ። 3 አምላክ እንደምታመልክ። ኦኬ ለምን አሁን በደቂቃ እናውራም? ለምን ሌላ ጊዜ ለምን ትቀጥላለህ? አሁን ለምን በደቂቃ እናውራም? ካዶሽ ለመለክ አትልም። መጽሐፍን እኮ አታውቅም። መጀመሪያ መጽሐፍን እያስተማርኩ እኮ ነው ያለሁት። እንዴ ሚውት አድርገው እስኪ አንዴ። ለምን አሁን በደቂቃ እናውራም? ለደቂቃ ብቁ አይደለህም። መጽሐፍህን እኮ አታውቅም። መጽሐፍን ሳታውቅ እንዴ እንወያያለን? ካልቻልክ መምህሮች አሁን እኮ ማለት ነው። ኧረ አላህ ኢብራሂም ደስ ነው የምንወያየው። ግራ ገባኝ እኮ። እስቲ አንድ አዳምጡ። እርሱ የተባለው አልከኝ። እዚህ ጋር እርሱ የተባለው እግዚአብሔር ነው አልከኝ አይደለ? እኔ ደግሞ ከመጽሐፍህ ያው አመጣሁልህ። እግዚአብሔር አብን የሚል አመጣሁልህ። ትቀበላለህ ወይስ አትቀበለውም? ያው እውነተኛ የተባለው እርሱ እግዚአብሔር አብን ማለት ነው አለ ማለት ነው ብዬ ከመጽሐፍህ አመጣሁልህ። ይሄን ትቀበላለህ ወይስ አትቀበለውም? ንገረኝ። እውነተኛ ማለት እሱ አብ ነው ማለት እኮ ወልድ አምላክ አይደለም የሚል ድምዳሜ ያመጣል። ወልድ አምላክ ጥያቄ እሱ አይደለም እኮ ጥያቄ። እውነተኛ የተባለው አብ እንደሆነ ትቀበላለህ አትቀበልም ነው። እውነተኛ አምላክ አብ ወልድ መንፈስ ቅዱስ ነው። አዎ እቀበላለሁ። እንደዚህ አይነት ጥቅስ ላይ ወልድ መንፈስ ቅዱስ እዚህ ጋር ይላል። ከታች በኩል ይላል። እዚህ ጋር ከላይ በኩል ያለው ነው ያብራራ ያለው ሲጀምር። አንዴ እዚህ ጋር ወልድ መንፈስ ቅዱስ የሚል አለ። እዚህ ጋር ቀጥሎ ምን ይላል? ወልድንም ሊያመለክት ይችላል ይላል። እሱ ሌላ ነው። እሱ ከስር ያለው እርሱ የሚለውን ነው እያበራ። እኔ ጥያቄ ከላይ ያለው ነው። አንብብ አንብልሃለሁ። ምልክትም አድርጌበታለሁ። ወልድን ሊያመለክት ይችላል አውቃለሁኝ። ግን እኔ ያወራለሁ ስለዚህ ጥቅስ ሳይሆን ከላይ ስላለው ነው የማወራ። አይ እና የራስን ሀሳብ ታስቀምጣለህ እንዴ? ቆርጠህ ትቀበላለህ እንዴ? ሲጀመር
መጀመሪያ ሙሉ ተቀበልና ከዛም በኋላ እንወያያለን። ሀሳቡ እኮ እየገባህ አይደለም። በደቂቃ የምትወያዩ ከሆነ ቆይ አይ በደቂቃ የምትወያዩ ከሆነ ወያያለን። ለደቂቃ ብቁ አይደለህም። አሰማኝም እንዴ? ስንት ደቂቃ ትላለህ? በደቂቃ ዝም ብላችሁ ሰው ደቂቃ የሚሉት ለምንድን ነው? በደቂቃ ለመደበቅ ነው። እኛ ጋር በደቂቃ መደበቅ የሚባል ነገር የለም። ቃል በቃል ተመለስ፣ አትሂድ፣ ተመለስ። ቃል በቃል ትፈታለህ። ቃል በቃል እያመንክን የምትሄደው። አሁን የማወራ ከስ ስላለው አይደለም፣ እዚህ ጋር ስላለው አይደለም። እዚህ ጋር ስለወድ የሚለውን በኋላ እናወራበታለን። ጥያቄ ከላይ ያለው እውነተኛ አምላክ የሚለው መጽሐፍህ አብን ማለት ነው ይላል። ያው እዚህ ጋር እውነተኛ አምላክ የሚለው አለ እርሱ እግዚአብሔር አብን ማለት ነው አለ። ትቀበላለህ ወይስ አትቀበለውም? ይሄን ፍታ። ወርደ ይሄ ነው አይዘም። አያችሁ አይደለ? እንደዚህ ቆሞ መወያየት አይችሉም። ደቂቃ ይሏቸዋል። ደቂቃ ይሞት ለመሰላችሁ በደቂቃ ተደብቀው ዝም ብለው ያወራሉ። የሚያስቆማቸው የለም። ለመቀጠል ነው። ግን እሱ እግዚአብሔር አብን አይደለም ሶስቱንም ነው ካለ በኋላ ያው መጽሐፉን ስከፍታ ስንመለከት ስለ እግዚአብሔር አብን እንደሚያወራ አይተናል። ስለዚህ ይሄ ጥቅስ ጭራሽኑ ስለ ኢየሱስ አምላክነት አያወራም። እርሱ የሚለው ቃል ደግሞ ጭማሬ ነው። ወደ ግሪክ ሄደን ብንመለከት አብን ጠቋሚ አድርጎ ያስቀምጠው። ከፈለጋችሁ እሱንም ማሳየት ትችላለሁኝ። ጨርሻለሁኝ። ቀጥሉ። እዛ ከላህ ኢምሩ አቡኪ አለ አይ ቲንክ ብሩክ አለ መሰለኝ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እስቲ ብሩክን አናግረው የክርስቶስ አምላክነትን ይስበክ። እሺ ብሩኬ እንዴት ነህ? ሰላም ነህ ብሩክ? ብሩኬ ሰላም ነህ ወይ? ኦኬ ድምፅህን ከፍ አድርግ። እንዴት ነህ? ሰላም ነህ? ኢብሮ ሌላ እንደ አይነት ሰው ደግሞ ይከብደኛል። አይጋ እኮ ሌላ ክርስቲያን አስገቡ። ትንሽ አልተመቸኝም። በኋላ እገባለሁ። እሺ አመቻችና ና። እሺ በቃ እመጣለሁ። ክርስቲያኑ ካላችሁ ሁላችሁ መግባት ትችላላችሁ። የትኛውም ክርስቲያን ያው አቡኪ ቁጭ ብሏል። እኔ ያለው ይምራን አለ። እስቲ አንድ ክርስቲያን ኢየሱስን እስቲ አምላክ አድርጉት ነው። ግድ የላችሁም ነው በቃ እስቲ ያው ቁሙ ነው። እኛ ፊ ቁሙ እስቲ ነው። የለም አንድ ክርስቲያን የለም። አንድ ክርስቲያን ይምጣ እስቲ። አንድ ቁጥርላችሁ ነው ወይ ጥያቄውን እንደ ትናንትና አስተካክልላቸውና ማለት ነው። ጴንጤም ኦርቶዶክስም ካቶሊክም ሁላቸውም ተባብራችሁ እዚህ ጋር ያሉ ወንድሞችን ከአንድ ወንድም ጋር ማለት ነው ኢየሱስ አምላክ እንደሆነ አሳምኑን። እንደ ትናንትናው ቲክቶክ እንቀይራለን። ኢብራሂም ጋዜጠኛ፣ እኔ ሞባይል አዟሪ ሆናለሁ፣ ቀይራለሁ፣ ስራ ቀይራለሁ፣ ስራ ጀምራለሁ። እሺ እናንተ የሚጠበቀው ምንድነው? ጴንጤም ኦርቶዶክስም ካቶሊክም ጴንጤ ኦርቶዶክስ የፈለጋችሁት ከፈለጋችሁ አድቬንቲስት ከፈለጋችሁ የፈለጋችሁት ኑ። ብቻ ኢየሱስ አምላክ የምትሉ ከሆነ አንድ ጥቅስ ይዛችሁ መታችሁ አሳምኑ። አንድ ጥቅስ ነው ያልናችሁ። ከዛ በኋላ በቃ ተፈጸመ ይባላል፣ ጉዳዩ ያልቃል። አቡኪ ምንድን ነው የሚሆነው? እኔ ልምረጥለት ለአቡኪ ነገሩ የሆነ ስራ ትመርጣለህ። በቃ አቡኪ አንተ ትናንት ጋዜጠኛ ነበርኩኝ፣ ዛሬ በቃ እንደተመቻችሁ ነው መቀያየሩታ። ዛሬ ስራ ፈታረገኝ አቡኪ ስራ ፈላጊ ትሆናለህ። እሱ ራሱ እኮ ስራ ነው። ትክክል። እሱ ራሱ ስራ ነው። እውነትህን ነው። ጀብሎ አላለም ከታች አንደኛው። ኧረ ግቡ፣ ኧረ ስበኩ፣ ያው ስበኩት እስቲ አንድ ሰው ያ ሰላም በቃ የለም። ወላሂ አንድ ክርስቲያን የለም እኛ ቤት አይመጣም። እንኳን ደስ አላችሁ ሙስሊሞች። ክርስቲያኖች ኢየሱስ ክርስቶስ አምላክ መሆኑን መስበክ አቁመዋል። ከዚህ በኋላ እኛ ወደ ተውሂድ ነው የምንገባው። በቃ እንደዛ አይሻልም? ወደፊት ከዚህ በኋላ ወይ እንዳላችሁት ወይ ነገሩ በቃ ቲክቶክ መተው ነው። ከዛ በአካል መጀመር ወይ የሆነ እንጃ እንዴት እንደምናደርግ ነው ያለቀ። ያውስ ኤንጅል መጣለ አውቂ ኤንጅል ብዙ ምን ሰው ወላሂ ይሄ ልጅ ይሄ እኔ የጠየቅኩትን ጥያቄ ሳይመልስ መቼም አያወራም። እኔ ቤት እኔ እነግራለሁ። አውቂ ይቅርታ አድርግልኝ። ይሄ እኔ ፕሪንሲፕል ነው። ችግር የለውም። እኔ የጠየቅኩትን ጥያቄ እነግርሃለሁ፣ ትጠይቅልኛለህ። እኔ የጠየቅኩትን ጥያቄ ልንገርህ። ጥያቄው አንድ ፈጣሪ እግዚአብሔር ማን ነው? አንድ ፈጣሪ የተባለ በባይብል ላይ ማን ነው? ይህንን ጥያቄ ትጠይቅኛለህ። ከዛ ከመረጃ ጋር ነው የምፈልገው። አንድ ፈጣሪ የሚለው ከሌለ አምላክ የለም ማለት ነው። እሺ ይህን ጥያቄ ትጠይቀዋለህ። ከዛ በኋላ ነው የሚቀጥለው። አስታወስኩኝ። ኦርቶዶክስ ነው አይደለ? ኢንጂል ቃል በቃል አይደለም። ፕሮቴስታንት ነኝ። ባለፈው ኦርቶዶክስ ነኝ አልከን።
እንደ ውስጥ ሱሪ ነው የምቀያየረው። ኦርቶዶክስ አላልኩኝም፣ ተሳስተህ ነው። እና ጳውሎስም ኦርቶዶክስ ናቸው እኔም ኦርቶዶክስ ነኝ ብለህ ነበረ። ኦኬ እሺ፣ ኦርቶዶክስ ተዋህዶ እና ኦርቶዶክስ ይለያያል በሚለው ነው ያወራነው እኮ። ኦርቶዶክስ ወደ ጥያቄው ነው። አይለያይም እንዴ? ኦርቶዶክስ ተዋህዶ እና አንድ ፈጣሪ ማን በባይብል አስተምሩ። ና ተመለስ። ምን አልከኝ? አንድ ፈጣሪ ማን ነው በባይብል አስተምሩ። ርዕሱን ተዋችሁት እንዴ? አንድ ፈጣሪ ማን ነው በባይብል አስተምሩ። ኢየሱስ ክርስቶስ አምላክ መሆኑን ወንድ የሆነ ምናምን ስትሉ ነበር። ሶስተኛ እድል አንድ ፈጣሪ በባይብል ማን ነው? አይ እንትን ነው። እኔ በኢየሱስ ነበር ላወራ እንትን እንግዲህ ማን ነው ኢንጂል ምን መሰለ፣ እኔ በርዕሱ ነበረ ላወራ የነበረው፣ ግን የቤት ስራ ይሰጥሃል እና የቤት ስራ ሳትሰራ ወደ ቀጣይ ሀሳብ መሄድ ይሄ የሰነፍ ተማሪ አካሄድ ነው። ስለዚህ የቤት ስራህን ታሳርማለህ ማለት ነው። የቤት ስራው ላይ እንትን በል ትኩረት አድርግ፣ ርዕሱን ተው። ኦኬ እኔ ችግር የለብኝም። አይ ወደዚህ ርዕስ እንዳንገባ የሆነ መሰናክል ነገር ለማድረግ አራተኛ አንድ ፈጣሪ አብ ወልድ መንፈስ ቅዱስ። ኦኬ ስቴቱ ጋር ነው አብ ወልድ መንፈስ ቅዱስ አንድ ፈጣሪ ናቸው የሚለው። አብ ወልድ መንፈስ ቅዱስ፣ አብም ፈጣሪ ነው፣ ወልድም ፈጣሪ ነው፣ መንፈስ ቅዱስም ፈጣሪ ነው። አልጠየቅኩም። አብ ወልድ መንፈስ ቅዱስ የት ፈጣሪ ናቸው የሚለው የቱ ጋር ነው? አብ ፈጣሪ እንደሆነ ወልድ ፈጣሪ እንደሆነና መንፈስ ቅዱስ ፈጣሪ እንደሆነ ነው ማሳየህ። አልጠየቅኩም። ቆይ እንመጣለን። ረጋ እያልክ አብ ወልድ መንፈስ ቅዱስ አንድ ፈጣሪ አብ ወልድ መንፈስ ቅዱስ መሆኑን እስቲ አሳየን እኮ። በዚህ መንገድ ነው አሁን ባልከው መንገድ አብ ወልድ መንፈስ ቅዱስ አንድ ፈጣሪ የሚል አምጣያት ነው። ወልድ መንፈስ ቅዱስ አንድ ፈጣሪ ናቸው ብለህናል። ባለፈው እየሰማው ነበር። አንድ ጌታ ማምጣት ነበረበት ይብሮ፣ እሱ ቀጥሏል። አንተ ደግሞ አንድ ፈጣሪ የሚለውን ታመጣለህ ማለት ነው። አይደለም። አይ አብ ፈጣሪ ነው፣ ወልድ ፈጣሪ ነው፣ መንፈስ ቅዱስ ፈጣሪ ነው ብዬ አምናለሁ። እና አንድ ፈጣሪ የሚለውን አንተ ከመጽሐፍ ቅዱስ መጀመሪያ አምጣ። አንድ ፈጣሪ የሚለውን አምጣ መጀመሪያ ከመጽሐፍ ቅዱስ። እኔ ትጠይቀኛለህ እንዴ? ምን ሆነ ነው እንዴ? ኧረ ሰው ይታዘባል። አንድ ፈጣሪ የሚለውን አብ ወልድ መንፈስ ቅዱስ አንድ ፈጣሪ ናቸው ያልክበትን ማስረጃ ስጠን። አዎ እኮ አንድ ፈጣሪ ያልከው አንተ ከየት አምጥተህ ነው እኮ ያልኩህ። መጀመሪያ ጥቅሱን አምጣ እኮ እያልኩ ነው። አይ ለምን ጥቅስ አመጣለሁ? እኔ እኮ ጥቅስ አምጥቼ አይደለም። ቢኖርማ ነግሬህ ነበረ። እየጠየቅኩህ እኮ ነው። ካለ ስጠን ነው። አንድ ፈጣሪ የሚል ካለ ስጠን ባይብል ላይ። ይሄ እኮ እናንተ ነው እኮ አሁን እናንተ እንድጠይቁ ነው ክፍል አውጥታችሁ ይሄ ክፍል ስለ አብ ስለ ወልድ ስለ መንፈስ ቅዱስ መሆኑን ማስረጃ አምጣ ምናምን ማለት አለብን። የት አለ? ሚዩት አድርግና አንዴ የቤት ስራውን ልክ ጨርሻ ላወራ አይደለም። እሺ አቡኪ ላወራ አይደለም። ታብሌት ይዛል አቡኪ ታብሌት ይዛል። አንዴ ይቅርታ ታብሌት ይዛል። እኔ መክፈት አልችልም። አይ ኢምራን ይክፈት። እኔ መክፈት አልችልም። ኢምራን ታብሌት ይዛል። ማንም ታልካ እንዳይገባ ኢምራን ታብሌት ይዛል። ክፈትና አቡኪ አው አይደለም የሚል ጥያቄ ይጠይቀዋል። ምክንያቱም እኔ ስለተጠየቁ ነው። ከዚህ በፊት የማይመለስ ከሆነ ይወርዳል። ተጽፍለትና አቡኪ ጥያቄውን ጠይቀው ይጻፍ። መልሱ የሚመልስ ከሆነ ይመልሳል፣ ካልመለሰ ይወርዳታል። ይህን ጥያቄ እስካልመለሰ ጥያቄውን ስለምፈራ ነው። ኢየሱስ አምላክ መሆኑን አሳያለሁ። በደንብ ታውቃለህ። ይሄን የቤት ስራ አለብህ። ቆይ የቤት ስራ አለብህ። ቀጥል አቡኪ። ስለምታውቅ ነው። እሺ ኢምሩ ምን ትጽፍልኛለህ መሰለህ? አብ ወልድና መንፈስ ቅዱስ እንግዲህ በጆሮአችን ነው የሰማነው፣ አንክድም። አብ ወልድና መንፈስ ቅዱስ አንድ ፈጣሪ ናቸው ብሎናል። ከዛ አሁን ራይት ቴክስት ታደርግልናለህ ኢምራን ከተመቸ ማለት ነው። እስቲ አብ የታል? በምርጥ ጽሁፍ ነው ላይ የተጻፈልህ። ወልድ መንፈስ ቅዱስ አንድ ፈጣሪ። እሺ ይሄ ጥቅስ ባይብል ላይ አለ ወይስ የለም? ኤንጅል እዚህ በሚል መንገድ የለም። አንተ እንደዚህ በምትለው መንገድ የለም። ባይብል ላይ ፈጣሪ አንድ ፈጣሪ የሚል አለ የለም? አሳየኝና እሱ ላይ እንትን እንላለን። ባይብል ላይ አንድ ፈጣሪ አለ ወይስ የለም? አሳየኝ። እኔ አለ። ስለዚህ ፈጣሪ የለህም ማለት ነው። አለ ፈጣሪማ አለ። ድብን አድርጎ ነው እንጂ እኮ የቱ ጋር ነው አብ ወልድ መንፈስ ቅዱስ ፈጣሪ ናቸው ተብሎ አሳያለሁ። አብ ፈጣሪ እንደሆነ አሳያለሁ። ወልድ ፈጣሪ እንደሆነ አሳያለሁ። እሱን ከፈለግ እንዳለ ታውቃለህ ማለት ነው። አየህ ኢብሮ አይ የሚለው ለምን እንደሆነ ታውቃላችሁ? አይ የሚለው እንደምናሳየው ያውቃል። የለም ኢብሮ ራሱ አሁን ሰሞኑን የአንድ የፈጠራ ውጤት አቅርቧል። እሱን እንደዚህ ሸዋሸዋ ነገር አይሰራም። እዚህ የጠየቅኩህ ጥያቄ
አብ ወልድ መንፈስ ቅዱስ ፈጣሪ መሆናቸውን ማስረጃ አንድ ፈጣሪ መሆናቸው የመጨረሻ እድል ነው። አንዛዛግም። ይሄ ነው ለማስወረድ ፈልጋችሁ ነው። ምክንያቱም ትፈራላችሁ። ቦቅቧቃ ሁላ እውነቴን ነው። ቦቅ አይመልስም። እኔ ነኝ ያስወረድኩት፣ ሌላ ነገር አይደለም። ሰርተህ ነው በቃ። እንዴት ሰው የተሰጠውን ነገር ሳይሰራ እኔ አሁን አፍራለሁ። አሁን የጠየቁት ጥያቄ ኖሮ ሳልጨርስ፣ ለምሳሌ እዚህ ጋር ኢብራሂም የሆነ ጥያቄ ጠይቁኝ ሳልጨርስ ባገኘው እንዴት ትደናገጣለህ? የት አለ ምናምን፣ እስቲ ገልበጥ ነው ምን ነበረ ምናምን ትላለህ። እንዴት በሙሉነት ይመጣል? እንደውም ጥሩ ነገር ከኝ እንደውም በቃ እኔ ሲጀመር አላወራውም ብዬ ነበር የሆነ ጊዜ በጣም ጅህልናው በዝቶብኝ። ችግር የለውም በቃ እንደዛ እናደርግለታለን። ያ ስጨርስ ጻፍለት ኢብራሂም ያስገባልሃል። ያ የሚመልስ ከሆነ አያሳስብም። እኛ ቤት ፍሪ ነው ታውቃለህ። እንዴት ፍሪ እንደሆነ ያውቃል። እሺ አቡኪ ቀጥልና ይልጅ ይምራን ይቀጥላል። ከዛ ስላላወራ አንድ ነገር ላውራ አውራሽ አሜሪካ ይቀጥላል። ልቀጥል አይደለም። እዚህ ጋር ያላችሁ ፕሮቴስታንቶች ማለት ነው። እዚህ ቤት ካላችሁ ኤንጅል ያው በእናንተ ስም እየነገደ ነው። ፕሮቴስታንት አይደለም። እስኪ በደንብ ኦርቶዶክስ አንተ ቤት ፕሮቴስታንት አይደለም። ባይዞ የትኛውም ፕሮቴስታንት ኢየሱስ ክርስቶስ ነፍስ የለውም ወይም የሰው ነፍስ የለውም የሚል አስተሳሰብ የለውም። የአፖሊናሪዝም የሚከተል ፕሮቴስታንት የለም እስካሁን ካሉት ፕሮቴስታንቶች ውስጥ እና ሁሌ እሱ ቻሌንጅ እንዳይደረግ ፕሮቴስታንት ነኝ በሚል ስም ነው የሚመጣው። የእሱን እንትን ሃይማኖት ቻሌንጅ እንዳይደረግ እዛ ውስጥ ተደብቆ ነው የሚመጣው እና መጀመሪያ ከየት ቤተ እምነት እንደሆነ መናገር አለበት። ተሳስተ ነው ስለሚያፍርበት በሚል ቀይር። ይቅርታ ስለሚያፍርበት እንደዛ ነው የሚሆነው። ምክንያቱም ባያፍርበት ይቀጥል ነበር። አራቢ ተሳስቻለሁ ይሆናል። መርሃባ ቀጥሎሽ ስለሚያፍርበት። እሺ ቀጥል። ይገልጸዋል ስለሚያፍርበት ሚለው። እሺ የጌታ ልጅ ሰላም ብያለሁ። ቀልጠፍ በል ሚዩተን አንሳ። የጌታ ልጅ ሰላም ነው። እንዴት ነህ? ሰላም ነህ ወይ? እንዴት ነው? አለሁ ይመስገን። እንዴት ናቸው? ሁሉ ሰላም አልሐምዱሊላህ። ሰማኝማ አሁን ማለት ነው ኢየሱስ አምላክ ነው ብለህ ያመንክበት ከመጀመሪያ በፊት ማለት ከመጀመሪያ በፊት ጥያቄን ከመጀመሪያ በፊት ፎሎውን አሳድጉልኝ። ፎሎ አድርጉኝ። መልስ መጀመሪያ ከዚህ በኋላ ሽልማትም ጀምረናል። ስለዚህ አንተ የጌታ ልጅ ካመጣ ኢብራሂም አካውንት ትሸልማለህ ወይስ ደግሞ ፎሎ? መጀመሪያ ከፎሎ እንጀምር። ትልቅ ሽልማት ሲሆን ነው አካውንት። በቃ እሺ። ስለዚህ ከፎሎ እዚህ ጋር 1200 ሰው አለ። በአንድ 10,000 እናስገባለን። ፎሎ አድርገን እንደምን በቃ እንደዛ። እሺ ቀጥል። እሺ ኢየሱስ ክርስቶስ አሁን ፎሎ አታርጉ። ይመልስ። ኢየሱስ ክርስቶስ አምላክ ነው ብለህ ያመንክበት በቃ የመጨረሻ ይሄ ጥቅስ ነው ያሳመነኝ የምትለውን አንድ ጥቅስ ስጠኝ። አንድ እድል ብቻ ነው የምሰጠው። አንድ ጥቅስ። እሺ ብዙ ጥቅስ አለ። ከብዙዎቹ አንዱን ልስጥ። አንድ። እሺ ዮሐንስ ራእይ ምዕራፍ 1 አልፈና ኦሜጋ የሚለው አልፈና ኦሜጋ ፊተኛውና ያለና የነበረ ገብቶሃል። ይሄ ትምህርት ስለ ኢየሱስ ሙሉ ለሙሉ ይገልጻል ብዬ አስባለሁ። አምላክ ነው። እኔ አልፋና ኦሜጋ ነው ወይ አላልኩም። አልፋና ኦሜጋ ማለት ፊት ለፊት የራሱ የሆነ የግሪክ እንትን እያየው ነው እና አልፋ እና ኦሜጋ የግሪክ ፊደሎች ናቸው። አምላክ ነው ጥያቄ። ኦኬ ማለት እዛ ጋር እኮ ይገልጻል ስለ ኢየሱስ ማለት ነው። ምን ይላል? ሁሉን በቃ እኔ ዲፕሊ አሁን ኤብሮም ሆነ አንተም የምር አንብባችሁ ስለ ኢየሱስ እኔ ከምናገረው አንብባችሁ ብንመጣ ቦታውን ብናነባው አንብበህ ነው አይደል? እሺ በቃ ችግር የለውም። ላወያይ። እሺ ያለ የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ ነኝ ይባላል። አዎ በቃ ኦኬ። ሁሉን ይሄንን ያለው አካል ያለውና የነበረው ይመጣው ነው። ኦኬ አሚራ እዛ ቦታ ላይ
እዛ ቦታ ላይ እያወራ ያለው ለማን ነው የሚለውን ችግር የለውም። ያለውና የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ ነኝ ይላል። አልፋና ኦሜጋ እኔ ነኝ ይላል። ስለዚህ እኔ ነኝ አልፋና ኦሜጋ የሚለው ያለ የነበረው የመጣው ነው ማለት ነው። አዎ ብልና አረጋግጠኝ። ኦኬ ያለ የነበረው የመጣው ማለት ነው ኢየሱስ ያለና የነበረ ነው። አዎ ማስረጃ ይኸው እዚሁ ጋር እነሆ ከደመና ጋር ይመጣል። ከላይ ከአንድ ጀምር ከአንድም ጀምረን ስናነብ እኔ እኮ በግድ ወደ ዲፕ የምገቡት ነገር ይሁን ላቀልልህ ራስ መጣ ልንረዳዳ እኮ ነው። እሺ በቃ እየፈታን ሄድሽ። በቃ ፈጠን እናድርገው ቶሎ ይሆን ዘንድ የሚገባውን ነገር ለባሪያው ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠኝ በእርሱም የተገለጠው ይህ ነው ይላል። እሺ በእርሱም የተገለጠው ይሄ ነው። በማን የተገለጠው? በእርሱም የተገለጠው ይሄ ነው። ማነው ራእዩን የሰጠው? ማን ነው? ለዮሐንስ መንፈስ ቅዱስ ነው የሰጠው። ለዮሐንስ ነው። ለኢየሱስ የሰጠው ራእዩ ማን ነው? እግዚአብሔር። ኦኬ ስለዚህ እግዚአብሔርና ኢየሱስ ይለያያሉ። አስተውሉ። እግዚአብሔር ለኢየሱስ ክርስቶስ የሰጠው ሲጀመር እኮ ይለያል። አብ ወልድ በአካል ይለያሉ። ይሄንን ሌላ ትምህርት ነው። ሌላው ርዕስ ውስጥ አንግባ። ኢየሱስ እሺ እናፍጥኗ። ኢየሱስም በመልአኩ ልኮ ለባሪያው ለዮሐንስ አመለከታል። ማን ነው ለባሪያው ለዮሐንስ አመለከተው? ለመልአኩ እግዚአብሔር ለመልአኩ ስለ ኢየሱስ እንዲመሰክርና እንዲናገር መልአኩን ሰደደው ወደ ዮሐንስ ማለት ስለ ኢየሱስ እንዲናገር ማለት ነው። ችግር የለውም። በቃ አራትና አምስት ላይ አድርግለት። በቃ ኦኬ ማገዶ መፍጀት እንዳይሆንብን ማለት ነው። ዮሐንስ በኤስያ የሰባቱ አብያተ ክርስቲያናት ካለው ከነበረው ከሚመጣው በዙፋኑ ፊት ካሉት ሰባቱ መናፍስት ከታመነው ምስክር ከሙታን በኩል የምድር ነገስታት ገዢ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ከማን ጸጋና ሰላም ለእናንተ ይሁን አለ ዮሐንስ?